ሰላም ጤና ይስጥልኝ እንዴት ናችሁ? ናርዶስ መላኩ እባላለሁ። የቅድስተ ማርያም 2025 የማኔጅመንት ተመራቂ እንዲሁም ደግሞ የቀድሞ የመጽሐፍት ክበብ ፕሬዝዳንት ነኝ። ስለ ናሽናል ኤግዚት ኤግዛም እንደውም ደግሞ ስለ አካዳሚክ አቺቭመንቶችና እነሱን እንዴት ሊደርሱበት እንደቻሉ የራሳቸውን ኤክስፒሪየንስ ሼር ያደርጉናል። ሀይ እንዴት ናችሁ? ሶ ጉድ ቱ ሲ ዩ ጋይስ። በጣም ደስ ብሎኛል ስለተገናኘን። ሶ አዘ ስታርተር ጀስት እንደ ፋን ኩዌስችን ልጠይቃችሁ። ያው ኦብቪየስሊ ቅድም ሜንሽን እንዳደረግኩት የተገናኘ ነው ቱ ዲስከስ አባውት አወር አካደሚክ ጆርኒ እንዲሁም ደግሞ ኤግዚት ኤግዛም ፕሪፓሬሽናችን እንዴት እንደነበረ ቢካዝ ኤግዚት ኤግዛም ላይ ሀይዝ አቺቪንግ ከሚባሉ ተማሪዎች መካከል ናችሁ። ስለዚህ እችን ጥያቄ መልሱልኝና ፋን ኩዌስችን ወደ ዋና ቶፒካችን እንሂድ። ሶ ጥያቄው ምንድን ነው? ኢፍ ዩ ሀድ ኤኒ ኢማጂነሪም ሪልም የሆነ ጋጀት ወይም ቱል ቢኖር አንድን ተማሪ ስተዲንግ ላይ እንዲያግዘው ምን ቢኖር ትላላችሁ? ኢማጂነሪ መሆን ይችላል፣ ሪልም መሆን ይችላል። ስለዚህ ቱል ወይም ጋጀት ኤኒቲንግ ስተዲንግ ላይ ሊረዳ ይችላል የምትሉት ቱል ካለ ቢኖር ብዬ የማስበው ሜቢ ፎከስ ማድረጊያ ጎግል ነገር ቢኖር። ያው መነጽር ተጠቃሚ ነኝ። ምክንያቱም ብዙ ተማሪዎች የሚቸገሩት በሚያጠኑበት ሰዓት ፎከስ ማድረግ ላይ ስለሆነ ፎከስ የሚያስደርግ አይነት ጎግል ቢኖር ጥሩ ነው ብዬ አስባለሁ። ሜሞሪ ኢንሃንስ የሚያደርግ ነገር አንዴ ሳነበው ጭንቅላቴ ውስጥ የሚያስቀርልኝ ነገር ባገኝ that would be nice። ያው መነጽር ተጠቃሚም አይደለው ሰው ቢሆን ብዬ የማስበው በማነበበት ጊዜ መነጽሬ ብዙ ጥያቄዎች የሚመጣበትን ቦታ አውቆ ዙም አድርጎ ወይም በደንብ አጉልቶ ቢያሳየኝና እዛ ላይ ፎከስ አድርጌ እንዳነብ ሰዓት የሚቀንስልኛል፣ ትኩረት የሚሰጥበትን ቦታ እንዳቅ ይረዳኛል ብዬ አስባለሁ። እኔ ደግሞ ሞር ፈተናውን የሚያወጡበት ብሉፕሪንት ቢኖረኝ ሶ የትኛው ቻፕተር ላይ ፎከስ ማድረግ እንዳለብኝ ያው በቃ ዩ ኖ ዋት ቱ ፎከስ ኦን። ስለዚህ ብዙ በልክ የሆነ ማቴሪያል ተሰጥቶሽ የቱ ጋር ፎከስ ማድረግ እንዳለብሽ ግን የሚነገርሽ ቢሆን it would be so much easier። እናንተ ያላችሁት I hope it will come true for the next batch of students። ስለዚህ ሶ ኤግዛም ፕሪፓሬሽን በጣም sometimes ሎንግ ነው፣ ፍረስትሬቲንግ ነው፣ ብዙ አይነት ኢሞሽኖችን የምናስተናግድበት ታይም ነው። ስለዚህ my next discussion question will be what was a surprising moment? በጣም ያስገረማችሁ ወይ ደግሞ ያልጠበቃችሁት ነገር ምንድን ነው? ከፕሪፓሬሽናችሁ ላይ ስለ ራሳችሁ ሊሆን ይችላል፣ ስለ ፕሪፓሬሽን ፕሮሰሱ ሊሆን ይችላል፣ ወይ ደግሞ በአጠቃላይ ስለ ኤግዛሙ በቃ ላይክ ዋት የሆነ ሰርፕራይዝ ዲዩ ካች ኦፍ ጋርድ ምን እንትን አላችሁ? አንደኛው ነገር የተማርንባቸው ማቴሪያሎች ሞር ሪፋይንድ ናቸው። ማለት አስተማሪዎቹ ዲፓርትመንቱ እንደሚፈልገው ቀርጾ ነው የሚያስተምረን። ላይክ ቤዚክ ሀሳቡ ተመሳሳይ ሆኖ ግን ብዙ ተርሚኖሎጂዎች ይጎሉታል ወይ ተመሳሳይ ሚኒንግ ያላቸው ተርሞች ራሱ ዲፍረንት ናቸው። ሶ በጣም ያስገረመኝ ነገር በጣም ዲፍረንት ታይፕስ ኦፍ ማቴሪያል መኖራቸው። አዲስ አበባ ዩኒቨርሲቲ ውስጥ ብቻ በጣም ብዙ አይነት ማቴሪያል አለ ከካምፓስ በየክልል ያሉ ዩኒቨርሲቲዎችም እንደዛው፣ ከዛ የግል ዩኒቨርሲቲዎችም የተለያየ እንትኖች አሏቸውና that was very surprising for me። በጣም አስገርሞኝ አስደንግጦኝም ነበረ። ልክ ማጥናት ስንጀምር መጀመሪያ የምናደርገው ማቴሪያል መሰብሰብ ስለሆነ ስታስተያዩ አንቺ ከምታስታውሹ ነገር ጋር አይገናኝም ብዙ ነገር። ሶ እሱ በጣም ፍረስትሬቲንግ ነው፣ በጣም ስኬሪ ነው። ከዛ በኋላ የማጥናት ፕሮሰሱንም ታፍ ያደርገዋል። ለኤግዚት ኤግዛም በምንዘጋጅበት ጊዜ የመጀመሪያ የመውጫ ፈተና ተፈታኞች እንደመሆናችን መጠን ከየት እንደሚመጣ አፈታተኑ እንዴት እንደነበረ እና ደግሞ ምን ጠይቃቸው የቀድሞ ተፈታኞች ባለመኖራቸው አስቸጋሪ አድርጎት ነበረ። ከዛም በተጨማሪ ከየትኛው ማቴሪያል እንደሚመጣ በዚያ አያይዤ ተመሳሳይ ወጥ የሆነ ማቴሪያሎች ሁሉም ዩኒቨርሲቲዎች ቢጠቀሙ ለተማሪዎች ቀለል ያደርጋል ብዬ አስባለሁ። ከዛ በተጨማሪ ደግሞ በየጊዜው ይወጡ የነበሩ ከመንግስት መግለጫዎች ነበሩ። ሪኳየርመንቱን የሚያሟሉ ተማሪዎች እነዚህ ናቸው፣ እንደዚህ መሟላት አለባቸው ይላል። ከዛ ደግሞ መመረቅ የሚችሉት
ኤግዚት ኤግዛም ያለፉ ናቸው የሚል ተማሪዎች ላይ በጣም ጭንቀት፣ ጥሩ ያልሆነ ስሜቶችን፣ መረበሾችን ፈጥሮ ነበረ። ይሁን እንጂ የቅድስተ ማርያም ዩኒቨርሲቲ ድጋፍ ባለመለየቱ ጥሩ ሆኖ እንዲያልፍ ሆኗል። ድጋፍ ስንል ለመዘርዘር ያክል ይሄ የኤግዚት ኤግዛም ወይም የመውጫ ፈተና ለቅድስተ ማርያም ዩኒቨርሲቲ አዲስ የሆነ ሀሳብ እንግዳ ነገር አልነበረም። ይህ ማለት ምንድነው? ከዚህ ቀደም የነበሩ ተማሪዎች ኮምፕሬሄንሲቭ ዲግሪ ኤግዚት ኤግዛም በሚባል ኮርስ በውስጡ ሜጀር የሆኑ ዋና ዋና የሆኑ የአካውንቲንግ ኤንድ ፋይናንስ ትምህርቶችን ይዞ 5 ወይም 4 ይመስለኛል ካልተሳሳትኩኝ እነሱን ክለሳ ተደርጎ ከዛ እንዲፈተኑ ተደርጎ ያላለፈ ዲግሪውን እስከማይሰጠው ድረስ ነበረና ይሄ ሀሳብ በቅድስተ ማርያም ዩኒቨርሲቲ አዲስ አለመሆኑ በጣም ጠቃሚ ነበረ። በተማሪዎቿ የተፈጠረው ረብሻ ወይም ደግሞ ይሄ ያልተለመዱ ስሜቶች የመጡት ጭንቀቱም የመጣው የትምህርቱ ብዛት ከፍ ያለ በመሆኑና አፈታተኑ ቀድሞ እንደነበረው ከቅድስተ ማርያም ሳይሆን አገር አቀፍ ፈተና በመሆኑ አሳሳቢ ነበር። ነገር ግን ይህንን በደንብ ትኩረት ሰጥቶ እየሰራ የነበረው ቅድስተ ማርያም ዩኒቨርሲቲ ገና ከጅምሩ ትምህርቱ ወይም የፈተናው ጉዳይ ግልጽ ሆኖ ሲቀመጥ ሁላችንም ያለንበትን እንድናውቅ የመጀመሪያ ፈተና ተፈተንን። ከዛ ያለንበትን እንድንረዳ መነቃቂያም እንዲሆነን ሆኖናል። ከዛ በኋላ ላይ በጣም ኦርጋናይዝድ የሆነ የጎለበተ ስርዓት ባለው መንገድ ቲቶሪያል እንዲሰጠን ሆኗል። ጥሩ መምህራን ተመድቦልን ጥሩ የትምህርት አሰጣጥ ነበረ፣ ክለሳ ነበረ። ከመጀመሪያው አካውንቲንግ ትምህርት ጀምሮ ክለሳዎች ተሰጥተውናል። ከዛም በየመሀሉ የሞዴል ፈተናዎች ነበሩ፣ እነሱም በጣም አጋዥ ነበሩ። ከዛ ባሻገር ኤልኤምኤስ ሲስተም በኮሮና ጊዜ ነበረ የመማር ማስተማሩን ሂደት ለማስቀጠል የተጀመረ ሲስተም በአፕዴትድ በሆነ ዌይ ቀርቦ እዛ ላይ ብዙ ማቴሪያሎች ተለቀውልን ጥያቄዎች፣ አሰራራቸው፣ መልሶች እንዲሁም ሁሉም ለኛ ያስፈልጋሉ ብለው ያሰቡትን በሙሉ በመልቀቅ እንዲሁም በተለያዩ መድረኮች ላይ ምን ጎደለ በማለት በመጠየቅ ትምህርት ቤቱ ጉልህ ሚናውን ተጫውቷል። ለዚህም ጥሩ ነገር እንዲፈጠር መጨረሻው እንዲያምር ሆኗል ማለት ነው። ፕሮክራስቲኔሽን ነው። ሰዓቱ ገና ነው ብለን እናስብና ቁጭ ብለን ጠብቀን የሆነ ሞመንት ላይ 1 ወር ምናምን ሲቀረው የዛኔ ነው ሂት የሚያደርገው። 1 ወር ሲቀረው 1 ወር ቀረ፣ ከዛ ስትረሱ ይመጣል ምናምን ይደራረባል ና ታይም ማኔጅመንት እሱ ነበር ለኔ። ያው ከደረሰ በኋላ ብዙ መንቀሳቀስ አለ። ያው ከዛ በፊት የምታስቢበትም ቢሆን ከደረሰ በኋላ ግን ሰርፕራይዝ ያደረገኝ ሌሊቱን ሙሉ ቁጭ ብዬ አነጋለሁ ብዬ ያላሰብኳቸው ጊዜያቶች ነበሩ። ሶ ዳት ዋዝ ሰርፕራይዚንግ ለኔ። ማለት በቃ ናፕ ማድረግ እንፈልጋለን ፈታ ማለት ነው። ከዛ ሁሉ ግን እንደዚህ ማንጋት ምናምን ነገር ሳነጋ ዳት ዋዝ ሰርፕራይዚንግ። ምንድነው ሊሚት የሚለውን ፑሽ እስክንደረግ ነው የምናውቀውና ያ ነገር ፑሽ አድርጎኛል። እንደን ካፓሲቲንም ቼክ እንዳደረገው አድርጎኛልና that was surprising. I can relate በጣም ኤልሳይ ካለው ጋር ማለት ልክ when we were put on the spot ከምናስበው በላይ ነው ራሳችንን ቻሌንጅ የምንደረገው። እኔ አሁን ጊዜው ደረሰ ነው ተብሎ 1 ወር በኋላ በቃ ጊዜው ሩጫ ያስደነግጣል። ከዛን ደግሞ ደሞር ትምህርት ቤቱ ጊዜ በሰጠን ቁጥር ደሞር ወይ አንደርስታንድ ብዙ ማድረግ ያለብን ነገር እንዳለ ምናምን። ስለዚህ የኔ ሰርፕራይዚንግ ሞመንት የመጣው መች ነው በራሴ ነው ሰርፕራይዝ ሆንኩት። ኤልሳይ ኦቨርናይት መጥራት እንደቻለው ሁሉ እኔ ደግሞ ምንድነው ምን ያህል ኖሌጅ ዊዝን ላይክ ሴት ሊሚት አውቄው አንደርስታንድ ሳደርገው የሆነ ሰዓት ላይ ለራሳችን እናስቀምጠው ሊሚት አለ። ኦኬ ዲስ ኢዝ ከዚህ በኋላ በቃ ምን ላት ነገራለች እና እሱ ሰርፕራይዝ አድርጎኛል። ኢት ሜድ ሚ ቲንክ ቀደም ብል ኖሮ ደግሞ ብዙ እንትን ነበር የሚለው ፊሊንግ አለ። ሶ ለኔ በጣም ሰርፕራይዝ ያደረገኝ የራሴ I could have done it all this time እና መጨረሻ ላይ ነው የምንነቃው። ሶ ሰርፕራይዚንግ ሞመንት ስለ ራሳችንም ስለ ማቴሪያሎቹም ይሄንን ካልን ሌትስ ጎ ቱ ዘ አካዳሚክስ ፓርት። ወደ አካዳሚክሱ ፓርት ስንመጣ
ሁላችንም የየራሳችን ስተዲንግ ቴክኒክ አለን ያስቀምጥ ነው። እኔ እንደዚህ ነው የማደርገው፣ እንዲህ ነው የማጠናው፣ ዲስ ኢዝ ሃው አይ ዩዝ ማይ ታይም የምንለው ነገር አለ። ስለዚህ በጣም ሰክሰስፉል የምትሉት አፕሮች ወይም ሰክሰስፉል የምትሉት ስተዲንግ ቴክኒካችሁ ለእናንተ ወርክ ያደረገውና አሁን ልታመጡ የቻላችሁትን ውጤት ያመጣችሁበት ምንድን ነው? ምክንያቱም እዚህ ጋር ሼር ማድረጋችን it would be useful for ብዙ ተማሪዎች። so what is it? የአጠናን ስትራቴጂ ስንል ያው ሁሉም የየራሱ ስትራቴጂ አለው እና እኔም የምጠቀመው እና ውጤታማ የሚያደርገኝ ብዬ የማስበው በጋራ ማንበብን ነው። በጋራ ማንበብን በጣም ጥሩ ዘዴ ነው ብዬ የማስበው እና እንዴት ነው የማደርገው? ሙሉ ፕሮሰሱን ለመናገር ያክል መጀመሪያ አስተማሪዎች ያስተምሩናል ክላስ ውስጥ እሱን እከታተላለሁ እና ምንድነው እዚህ ጋር የማስታውሰው የማደርገው ከጓደኞቼ ጋር በነበርኩ ጊዜ ያው አንዱ የማስረዳት ሁኔታ ችሎታው እና ሌላኛው አስተማሪ የማስረዳት ችሎታ እኔም ደግሞ ልረዳበት የምችለው አስተማሪ ይለያያል እና አንዱ ጋር መረዳት ካቃተኝ አንድን ኮንሰፕት ሌላ ክላስ ሄጄ እማር ነበረ እና እሱ የተለያየ አንድን ቶፒክ በተለያየ አገላለጽ እንድረዳው ያልገባኝንም ግንዛቤውን እንድረዳው ያደርገኛልና እሱ በጣም ጠቃሚ ነበረ። ከዛ ኖት አወጣለሁኝ። ሳነብ ኖት አውጥቼ ነው ሁል ጊዜ የማነባው እና ኖት ማወጣው ከተለያዩ ማቴሪያሎች ነበሩ። የተለያዩ አስተማሪዎች እንዳሉ ሜንሽን አድርጌያለሁ። ሶ እነሱ የተለያየ ማቴሪያሎች ይሰጡናል። ሶ ከሁሉም ማቴሪያሎች ኖት አወጣለሁ። አዲሽናል የሚያስፈልገኝ ነገር ካለ ደግሞ ከዩቲዩብም እየጨመርኩኝ አጎለብተዋለሁ ማለት ነው እና በጣም እሱም እርቶኛል እና ተማሪዎች በዚህ አጋጣሚ ኤፍ ኖት የሚል ቅጽል ስም አውጥተውልኝ ነበረ። ምክንያቱም የኔ ሾርት ኖት አልነበረም የማወጣው፣ በጣም ረጅም ኖቶች ነው የነበሩት እና አንዳንዶቹም እንደ ሀሳብ ለምን ጸሐፊ አትሆኝም ሴክሬታሪ ብትሆኝ እኮ ያዋጣሻል ብለው የሀሳብ ይሰጡኝ ነበረ። ያው ቀጥየዋለሁ መጽሐፉን። ከዛ በመቀጠል ኖቶቼን በደንብ አነባቸዋለሁ። ከዛ ለተማሪዎች ቮይስ ሪከርድ በማድረግ እያስረዳሁኝ እለቅ ነበረ እና በዚህ ጊዜ እነሱ በሚረዱት አኳያ ወይም እንዲረዱት አድርገ ኤግዛምፕሎችን እየፈጠርኩ በደንብ ዲፕ ዳውን አነብ ነበረ እና ይሄ በጣም ጠቅሞኛል ብዬ አስባለሁ እና በዚህ ጊዜ ለሁሉም ተማሪዎች መላክ ሰዓት እንዳይፈጅ በማለት እኔና ጓደኞቼ ቲምወርክ የሚባል ግሩፕ ክሬት አደረግን። የቴሌግራም ቻናል ነው። ከዛ በኋላ ላይ እዛ ላይ መልቀቅ ኖትም እንለቃለን። ከዛ በኋላ ቮይስም ሪከርድ እያደረኩኝ እለቅ ነበረ እና ይሄ በጣም ጠቃሚ ቴክኒክ ነበረ። ከጓደኞቼም ጋር ዲስከስ እናደርግበታለን። አንዱ የተረዳበትና ሌላው ደግሞ የተረዳበት ወይ ይለያያል። ሶ በተለያየ ፐርስፔክቲቭ አንድን ነገር እንድንረዳው ሆኗል እና እሱ ጠቅሞኝ ነበረ ማለት እወዳለሁ። ኦኬ ለእኔ ጠቅሞኛል ብዬ የማስበው ያው ከሰው ሰው ቴክኒክ የተለያየ ቢሆንም ምክንያቱም አንዳንዱ ሰው ሜቢ ቀን ሊያጠና ይችላል፣ አንዳንዱ ከሰዓት ሊያጠና ይችላል። ሶ ኢት ዲፔንድስ ከሰው ሰው ሞር ጠቅሞኛል የምለው ቴክኒክ ግን there is this technique called ካምባን ሜተድ የሚባል አለ። ቱ ዱ ሊስት ታውጫለሽ፣ ዱዊንግ እና ደን የሚል ካታጎሪ አለ። ሶ ማጥናት ያለብኝ ከቨር ማድረግ ያለብኝን ከነበሩ ብሉ ፕሪንቶች አወጣለሁ። ከዛ በኋላ ቱ ዱ ውስጥ ደረድራለሁ። እንደን ማጠናቸውን ዱዊንግ ውስጥ፣ ከዛ በኋላ ደግሞ ያጠናቸውን ደግሞ ደን ውስጥ ደረድራለሁ። ሶ ደን ውስጥ ያሉት ሞር ሞቲቬት ያደርግሻል። ሞር በዛ ደን ውስጥ ሲሰበሰብ በጣም ሞቲቬት ያደርጋልና ዳወዝ ጠቅሞኛል የምለው አንድ ሜተድ። ሌላኛው አይ ቲንክ ፖሞዶሮ የሚባል ሜተድ አለ። ሰው ኮንሰንትሬትድ ሆኖ ለረጅም ሰዓት ማጥናት ስለሚከብድ 25 ደቂቃ ጥናት፣ 5 ደቂቃ እረፍት፣ 25 ደቂቃ ጥናት፣ 5 ደቂቃ እረፍት እያደረገ ካጠና ሪፍሬሽ እያደረገ ወደዛ ይመለሳልና ያ ነገር አይ ቲንክ ጠቅሞኛል ብዬ አስባለሁ። ሌሎችም ቴክኒኮች ይኖራሉ፣ ግን ለእኔ ፐርሰናሊ ጠቅሞኛል ማለት ነው። እኔ ደግሞ አይወድሴ ከሰው ጋር ማንበብ፣ ከሰው ጋር ማጥናት፣ የምናነበው ነገር ቮይስ አውት ስናደርገው ከተቻለ ማስረዳት ዝ ቤተር፣ ካልሆነ ግን ከሰው ጋር ማጥናት አንድ ላይ ቮይስ አውት ስታደርጊው ሞይ አንቺም ታወሪያለሽ። አንብበሽው አንዳንዴ አንብበሽው ገባኝ ትያለሽ፣ ግን ደግሞ ወይም ደግሞ መንካም ሲሆነ ጥያቄ ስትጠየቂ አታውቂም
ግን የገባሽ ይመስላል እና ግን ቮይስ አውት ስታደርጊ ስታወሪው እንደ ገባሽ ታውቂያለሽ። እና ከሰው ጋር ዲስከስ እያደረጉ ማጥናት ለእኔ የጠቡሰብ ሳይም ቲም አይ ቲንክ ብዙን አንስተውታለን የማስባቸውን የተጠቀምኳቸውም ሞር የ25 25 ሚኒትስ ከዛ 5 ሚኒትስ ረስቱ በጣም ሄልፕፉል ነበር። ግን በመሀል ስልክ ላለመንካት ወይ ኤሌክትሮኒክ ነገር ላለመንካት ሶሻል ሚዲያ አለመግባት ነው በጣም ወሳኝ ነው። 5 ደቂቃዋ እንደ ቀልድ ነው የምታልፈው እና እዚህ 5 ደቂቃ ረፍት ብለሽ የነበረው 35 ደቂቃ ምናምን ይሄዳል። ሶ ኤክስፒሪየንስ እሱ ነበረ። ሶ 1-2 ጊዜ ሀፕን ካረገ በኋላ ኢንታይርሊ ስልኬን ሶሻል ሚዲያን ኢንተርኔቴን አጥፍቼ 5 ደቂቃዬን በቃ ምንም ሳልሰራ ቁጭልና ከዛ ደግሞ ቀጥላለሁ። አንደኛው እሱ ነው። ሁለተኛ መቲ እንዳለችውም እንትን ከሰው ጋር ዲስከስ ማድረግ ምናምን ልትሰልፉል ግን አንዳንዴ ዩ ጎ ኦፍ ቶፒክ ምናምን ያው ያጋጥማል ከፒርሽ ጋር ቁጭ ብለሽ ስታነቢ ስታጠኝ። ሶ እሱም ያው የራሱ እንትኖች አሉት ግን እሱም ወዘ ግሬት አይዲያ። ከዛ ውጪ ግን እኔ እያንዳንዱን ቻፕተር ስጨርስ ያው ዊር ኢን ዘ ኤጅ ኦፍ ኤአይ ስለዛ ያጠናሁትን ማቴሪያል ለኤአይ ሰጠውና ጥያቄዎች ጀነሬት ያደርግልኛል። ሶ ወዲያውኑ እዛው ጋር ቴስት አደርገዋለሁ ምን ያህል እውቀቱ አለኝ። ከዛም ይሄ በደንብ ፎከስ አድርጌ ያላየኋቸውን ፖይንቶችም ፖይንት አውት ያደርግልኛል። ሶ መልሱንም ስለሚሰጠኝ ደግሞ መልሱንም ከምን ፐርስፔክቲቭ ይሄ ከኔ ዩዥሊ አሁን በተለይ ዲስክራይብ አይነት ጥያቄዎች ሲሆኑ ብዙ ነገሮችን ኢንኮምፓስ ያደርጋሉ። አንድ ጥያቄ በቹዝ 10 ጥያቄ የሚሆነውን በአንድ ዴፊኒሽን ጥያቄ ከቨር ይደረጋልና that was very helpful for me. ቴንክ ዩ ቬሪ ማች። በጣም አሪፍ ቴክኒኮች ናቸው እና እንዳላችሁት ሆኖ ግን በጣም ኢንካሬጅ ማድረግ የምንፈልገው ዋት ወርክስ ፎር ዋን ፐርሰን ማይት ናት ወርክ ፎር ዲ አዘር። አንድ ሰው አንድን ሜተር ተጠቅሞ በጣም ሰክሰስፉል ሲሆን እኔም እሱን ካረኩኝ ግዴታው ቢ ሰክሰስፉል ማለት መቻል የለብንም። እኔ አብሮ መጥራት አልችልም በጣም ይከብደኛል። ግን ማስረዳት ደስ ይላል። እኔ ጨርሼ ኮንፊደንስ ስሆን ማስረዳት ለእኔም ሞር እንትን እንድል ያደርገኛል። ግን አብሮ ማጥናት አልችልም። ግን ደግሞ ለሜቲ ሰርቶላታል። ሴም ጎዝ ላይብረሪ የማጥናት በጣም ሞር እንትን እንዲያጠና የሚያደርገው ሰው አለ። ላይብረሪ ማጥናት ደግሞ በጣም ፍረስትሬት የሚያደርገው ሰው አለ። ፖሞዶሮም ኢትስ ፖሞዶሮ እንኳ አይ ቲንክ ኢት ወርክስ ፎር ብዙ ሰው ፎከስ እንድናደርግ ይረዳናል። ግን ዋትኤቨር ዘ ኬዝ ዋናው ነገር ዊ ሹድ ፎከስ ኦን ራሳችን ዋት ወርክስ ፎር ሚ። ሁሉንም መሞከር ጥሩ ነው ጊዜ ባለን ሰዓት ላይ። ግን ይሄ ኤግዚት ኤግዛም ወይ ማንኛውም ኢምፖርታንት የሆነ ማይልስቶን ወይ ኤግዛም ወይ ምናምን ልክ ትንሽ ጊዜ ሲቀረው በቃ ያገኘነውን ሜተድ ስንሞክር ሰክሰስፉል አንሆንም። ኢንፋክት ፍረስትሬትድ ነው የምንሆነው ብዬ አስባለሁኝ። እና ሌላው ደግሞ ጆ ያልከው ከራስን ከሶሻል ሚዲያ ምናምን ማራቅ ትንሽ ብሬክ ስናገኝ ያቺን ብሬክ እንዴት ነው የምንጠቀማት? ሜቢ ዝም ብለን እንደዚህ አፍጥጠን ቁጭ ብለን ያቺ ደቂቃ ብታልፍ ይሻላል። ስሞር አይምሯችንን አይበትነውም። ሶ ግን ቴክኒክንና አፕሮቾችን ስንወስድ ለራሳችን ይሆናል ወይ ደግሞ ከኔ ጋር አላይን ያደርጋሉ የሚለው ላይ ፎከስ ብናደርግ ሞር ጥሩ ነው። ካልሆነ በስተቀር አንዱ ሳይሰራልን አንዱን ስንሞክር ምን በቃ ፍረስትሬትድ ነው የምንሆነው። ስለዚህ እሱ ላይ ፎከስ ማድረግ ያስፈልጋል የሚለውን አድ ለማድረግ ያህል ነው። ሶ ይህንን ካልን ኤግዛም ፕሪፓሬሽናችን ላይ ብዙ ፋክተሮች ኢንቮልቭድ ናቸው። ራይት የእኛ ጤና አለ፣ የእኛ ሜንታል ሄልዛችን ጥሩ መሆን አለበት፣ አካባቢያችን ጓደኞቻችን አሉ፣ ትምህርት ቤቱ አለ፣ ኤቭሪቲንግ። ሶ ትምህርት ቤቱ ጋር እንቆምና ትምህርት ቤቱ ጋር ምን ሪሶርስ ፕሮቫይድ ተደርገውልናል እና እነዛ ሪሶርሶች ደግሞ ምን ያህል ሄልፕፉል ነበሩ። ሄልፕፉልስ ካልነበሩ እንዋት ወይ ነው ሄልፕፉልስ ያልነበሩት እንዴት ተጠቀምንባቸው? ሪሶርስ ፕሮቫይድ የተደረገልን ማቴሪያል፣ ኮርሶች፣ ክላሶች እንዲሁም ደግሞ የተለያዩ ከትምህርት ቤቱ ፕሮቫይድ የተደረጉልን ነገሮች ሶ እንዴት ታዩታላችሁ? እሱን ለእናንተስ እንዴት ጠቀማችሁ? ለእኔ በጣም ሄልፕፉል የነበረው ክላሶቹ ናቸው። ላይክ እንደ ሪቪዥን የሚሰጡ ክላሶች ነበሩና እነሱ በጣም ዴቨር ሄልፕፉል፣ እነሱ ይጠቅሙናል። ከዛ ናድሽም ሞዴል ኤግዛሞቹም ጥሩ ናቸው። ግን አይ ሴ ክላስ ሚስ አታድርጉ። ክላሱ በጣም ሄልፕፉል ነበረ። ማለት አንድ ሴሚስተር ሙሉ የተማርነውን ክላስ በተወሰነች ሰዓት ውስጥ አስተማሪዎች ተዘጋጅተው ጨምቀው ምን ብለው እሱን ነው ለኛ የሚሰጡንና እሱኛ በጣም ቬሪ ሄልፕፉል። ከዛ ውጪ የሞዴል ፈተኖቹም እነሱም ምን ላይ ነው ያለሁት የሚለውን ለማረጋገጥ ጥሩ ላይ ነው ያለሁት አይደለም፣ ምን እያመጣው ነው አይደለም የሚለውን እሱን ለማወቅ ጠቅሞኛል። የነበሩት ክላሶች በጣም ጠቃሚ ናቸው። ያው እንደ ተማሪ መጀመሪያ
ሲጀምር ክላሶች አሏችሁ ቱቶሪያል ነው ምናምን ሲባል ፍራስትሬት አድርጎናል። ምክንያቱም እኛ ከቨር ማድረግ እንችላለን አስተማሪ ያስፈልገንም የሚል ሀሳቦች ነበሩ ወደ መጀመሪያ አካባቢ። ግን እውነት ለመናገር ጠቅሞናል። እንዴት ነው የጠቀመን? ብሉፕሪንቱን አስተማሪዎች አይተው ነው ፎከስ ማድረግ ያለብን ቦታዎች እዚህ ጋር ፎከስ አድርጉ ብለው ነው ክላስ ውስጥ በሚያስተምሩበት ሰዓት። ስለዚህ እነዛ ክላሶች ጠቅመውናል። ትንሽ ፍራስትሬት ያደርግ የነበረው ኦንላይን አሁን ለምሳሌ ጥያቄዎች ነበሩ፣ ሞዴል ጥያቄዎች ነበሩ። ሰምሃው መልሶች የተሳሳቱ በሚሆኑበት ሰዓት ፍራስትሬት ነበር በጣም የሚያደርገው፣ ማለት ልክ ያገኘሁትንም እስክጠራጠር ድረስ ማለት ነው። ስለዚህ እነሱ ነበሩ በጣም አስቸጋሪ የነበሩት። ከዛ በተረፈ በጣም አሪፍ ነበረ ማቴሪያሎቹ የቀረቡልን፣ አስተማሪዎቹ የሚያሳዩት ብሉፕሪንቱን እንዴት ፎከስ አድርገን እነሱ ላይ ማጥናት እንዳለብን ቀን ተምረን ከዛ በኋላ ደግሞ ማታ ደግሞ ተመልሰን ራሳችንን ቼክ ማድረግ ምን ላይ ፎከስ ላድርግ፣ የቱ ጋር ነው ድክመት የሚለውን ቼክ እንድናደርግ ረድቶናል ብዬ አስባለሁ። እሺ፣ ስለዚህ ያው ብዙውን ነገር እነሱ ማስተውታል። ሞር እኔ ደግሞ ፐርሰናሊ እንዳልኳችሁ የማቴሪያል ዲፍረንሶች በጣም አሉ። ሶ አት ዘ ኤንድ ኦፍ ዘ ዴይ ትሩ አውት ዘ ይርስ የተማርናቸውን ነገሮች ነው ሰመራይዝ አድርገው ለማስተማር የሞከሩት፣ ሪቫይዝ ለማድረግ የሞከሩት። ጥያቄዎቹ ሞዴል ኤግዛሞቹም ሞር እነሱን የሚያሳዩ ነበሩ እና እሱ ያው ትምህርት ቤቱ ብቻውን ሊቋቋም የሚችለው ነገር ስላልሆነ ዩ ካንት ሪሊ ብሌም ደ ስኩል። ግን አንቺ ኤፈርት አድርገሽ ትሩ አውት ዘ ይር በምትዘጋጂበት ጊዜ በሙሉ የተለያዩ ማቴሪያሎችን ለማንበብ ለማየት ይሄ እንደ ሬፈረንስ ለመጠቀም መሞከር አለብሽ። ሶ በትምህርት ቤቱ በኩል ያው ማቴሪያል መኖሩ በጣም was a huge advantage። ኮምፔር ታደርግ ያለሽ ማቴሪያል ከሌሎች ዩኒቨርሲቲዎች ጋር and so on። ከዛ ውጪ ደግሞ ሞዴል ኤግዛሞቹ እኔ በጣም በጥያቄ ማመን ሰው ስለሆንኩ ጥያቄ ኤክሰርሳይዝ በማድረግ ማመን ሰው ስለሆንኩ በጣም ሄልፕፉል ነበሩ ሞዴል ኤግዛሞቹም። የሚሰጡንም ጥያቄዎች ክላሶቹም እኮ ጥያቄዎች ይኖሯቸዋል፣ ጥያቄ ሴሽኖች ይኖሯቸዋል። ለኔ ሞር እንደውም ከሪቪዥኑ በላይ ጥያቄ ሴሽኖች ውስጥ አራቱንም ቾይስ ተንትኖ የሚያስረዳሽ አስተማሪ ሲኖር ኢትስ ኤ ሂውጅ ፕላስ። ማታቂያቸውን ተርሞች ምናምን ከአዲስ ነው የምትማሪው። that was very helpful። ከዛ ውጪ ማኑቨር ናቪጌት ማድረጉን አቅልሎልናል ብዬ አስባለሁ። ብዙ ሰው ሲቀመጥ ኤግዚት ኤግዛም ላይ ሲስተሙን አንደርስታንድ ለማድረግ ራሱ a couple of minutes ነው ይፈጅበታል። የተሳሳተ ውሳኔዎች ወስናሉ፣ ብዙ ነገሮች አፕን ያደርጋሉ። እኛ throughout the year ኤክሰርሳይዝ እያደረግነው ስለምንሄድ በሞዴል ኤግዛሞቹ that was very helpful to be honest። ዩኒቨርሲቲው ማለት ፈተናዎችን በዛው ሲስተም ነው የምንፈተነው። እኛ ብዙ አድቫንቴጆች አግኝተናል እዚህ መሆናችን። ጥያቄ ፍላግ ማድረግ፣ ነሳሳት ምንድነው ማድረግ ያለብን የሚለውን ደቂቃችንን ራሱ ሞዴል ኤግዛሞቹ እኔ ያረዳኝ ታይም ላይ በጣም ቶሎ የምወጣ ሰው ነበርኩ። ስለዚህ ታይሜን እንዴት ነው ማኔጅ ማድረግ ያለብኝ ዊዝ ፕራክቲስ ነው። እዛው ላይ ሆነን ሴት የሆነ ታይም አለ፣ በዚህ ያህል ሰዓት ፈተናው ማለቅ አለበት። ስለዚህ እሱ በጣም ኮምፎርቲንግ ነው። እዛ ላይ አስተማሪዎቻችንም ቴንክ ዩ ቬሪ ማች በጣም ምክንያቱም ስፔሻሊ ጆ እንዳለው ፈተናዎቹን ብትን ተደርገው ይሄ ለምንድን ነው የማይሆነው፣ ይሄ ቾይስ ለምንድን ነው የማይሆነው ምናምን የሚለው ሞር አሪፍ ነበር ብቻችንን ከምንሰራው ይልቅ። እና የተሳሳተ ጥያቄ የሚሆነው ዊ አንደርስታንድ ሲስተሙ ገና እየተሰራ መሆኑ ነው። ዊ ሪሊ ሆፕ እሱ ነገር አይደገምም። ቢኮዝ በጣም ፍረስትሬቲንግ ነገር ነው። ስፔሻሊ አይ ዘ ኤንድ እየተቃረበ ሲመጣ ፈተናው እስቲ ራሴን ልፈትሽ እንልና የሆነ የማይሆን ውጤት እናመጣለን ምናምን። ሶ ዊ አንደርስታንድ። ስለዚህ ዩኒቨርሲቲውን ቴንክ ዩ ማለት እንፈልጋለን። የተሻለ ነገር ደግሞ ከኛ በኋላ ለሚመጡት ተማሪዎች ፕሮቫይድ እንደሚደረግ እናምናለን። ስለዚህ ዩኒቨርሲቲ ይህንን ፕሮቫይድ አድርጎልን እኛም በአካዳሚክ ቴክኒኮቻችንና አፕሮቾቻችን ታክል እያደረግን ነው። እንግዲህ የናሽናል ኤግዚት ኤግዛም ፕሪፓሬሽንን ግን በዛ ውስጥ ቻሌንጆች ነበሩ ብዬ አስባለሁ። ለእኔ ነበሩ፣ ለእናንተም ይኖራሉ ብዬ ገምታለሁ። ስለዚህ ዋት ዋዝ ዩር ቢገስት ቻሌንጅ? ታፍ የሆነ ቻሌንጃችሁ ምን ነበረ? ፕሪፔር ስታደርጉ እንደገና እንዴት ኦቨርካም አደረጋችሁት? እንዴት ያንን ቻሌንጅ አሸንፋችሁ ልትወጡ ቻላችሁ? ለዛ አይ ቲንክ አንደኛው ቻሌንጅ የነበረው እንደታዋል ነው ቅድም ፎከስድ ሆኖ ከሶሻል ሚዲያ ርቆ ከዲስትራክሽንስ ርቆ ጓደኞችሽን ኢግኖር አድርገሽ ቤትሽ ቁጭ ብለሽ ማንበብ ወር ላይብራሪ ሄዶ ቁጭ ብሎ ማንበብ that was a challenge። ግን ያው በቀን ዩ ጌት ቤተር አት ኢት።
ዛሬ 30 ደቂቃ ፎከስ አድርገሽ ከነበረ ነገ 45 ደቂቃ 1 ሰዓት እያልሽ በደንብ ረዥም ሰዓት ፎከስ ታደርጊያለሽ እና ኢት ኒድስ ፕራክቲስ። በአንዴ ሳምንት ሲቀረው 2 ሳምንት ሲቀረው ተነስቶ ፎከስ ማድረግ የሚባል ነገር ቱ ቢ ኦነስት አለ ብዬ አላስብም። ለማድረግ ብትሞክሪም የምታነቢውን ነገር አክቹሊ ሜሞራይዝ አድርገሽ አስታውሰሽ ተረድተሽ ማለፍ ይከብዳል። ሶ ዳት ዋዝ አ ቻሌንጅ። ሶ እሱንም ያው በቃ አዳፕት ለማድረግ በሞከር ስትራግል እያደረኩ ይሄ የተረዳሁት ባይሆንም ቁጭ ብዬ በቃ እታገለዋለሁ። ሶ ደ ኔክስት ዴይ ያን ያህል ሰዓት ስቀመጥ አንደርስታንዲንግ እየተቀየረ እንዲሄድ። ሶ አይ ቲንክ ዳት ዋዝ ደ ሜጀር ቻሌንጅ አይ ፌስድ። ኤግዛክትሊ ደ ሴም ፎከስ ላይ ነበረ ችግሬ። ከዛ እኔ ግን እንደውም እሱን ያለፍኩበት በጓደኛ ነው። አካውንተብል የሚያደርገኝ ሰው ነበረ። ሶ ላይክ ዊ ፕላን ዲስ እንዲህ እናደርጋለን እንባባላለን። ሶ ይሄን ካልሰራሁኝ ለምን አልሰራሽ የሚል ጥያቄ አካውንተብል የሚያደርገኝ ሰው አለ። ሶ እንደዛ ትረስት የምታደርጉት ላይክ አካውንተብል ያደርገኛል ብላችሁ የምታስቡት ያለ ጓደኛ ካላችሁ ከእነሱ ጋር አንድ ላይ ፕሮግራም ወጥታችሁ ከእነሱ ጋር አንድ ላይ እንታ እንደመስራት አይ ቲንክ ታትስ ጉድ። ለመውጫ ፈተና በምንዘጋጅበት ወቅት የነበረው ከባድ ነገር ተጓቶ የነበሩት የፍሬሽማን ኮርሶች ነበሩ። ተጓተው ወደ መጨረሻ ላይ እንዳለ ሆኑና ከዛ በጣም በዙብን። ከዛ ደግሞ የራሳቸው አሳይመንቶች ይሰጣሉ ፕሬዘንቴሽኖቹ እና በጣም ጫና በዛብንና ለመውጫ ፈተናው ላይ ትኩረት አድርገን እንዳንዘጋጅ ከባድ እንቅፋት ሆነብን ነበርና ይህንን ነገር ለመፍታት በመጀመሪያ ያደረግነው እኛው ራሳችን ያው ግሩፕ አሳይመንቶች በአብዛኛው ስለሚሰጡ ተከፋፍለን መስራት ነበረብን። እሱን ተከፋፍለን በፖርሽን እሱን በመስራት ትንሽ ቀለል ለማድረግ ሞክረናል። ከዛ ባሻገር ለዲፓርትመንት ሄዶቻችን በመናገር እንዲቀነስልን አሳይመንቶቹ ወደ ፈተና እንዲቀየሩልንና ፎከስ እንድናደርግ የኤግዚት ኤግዛም ዝግጅቶች ላይ ሆኗል። በዚህ መልኩ አልፈነዋል ማለት ነው። ለእኔ ትንሽ ቻሌንጅ ነበር ብዬ የማስበው የማቴሪያል ጉዳይ ቅድም ሲያነሳው ነበረ። የተለያዩ ማቴሪያሎች አሉ ከካምፓስ ራሱ ከግል ዩኒቨርሲቲዎች እንደ የመንግስት ዩኒቨርሲቲዎች ተብሎ በጣም የተለያዩ ማቴሪያሎች አሉ። የቱን ከቨር አድርጌ የቱን ልተው የሚለው በጣም ኦቨርዌልም በጣም ያስጨንቃል። ግን ሪያሊቲው ጥያቄዎች ሞር በሰራን ቁጥር የሚጠየቁት ጥያቄዎች ምን ያህል ታውቃላችሁ እንጂ ምን ያህል ሸመድዳችሁ አይደለም። ቱ ቢ ኦነስት የኤግዚት ኤግዛም ጥያቄዎች ምን ያህል ነው የምታውቁት ነው። ከተማራችሁት እስካሁን ካወቃችሁት ምን ያህል ታውቃላችሁ የሚል ጥያቄ ነው የሚጠየቀው እንጂ ምን ያህል ሸመድዳችሁ አይደለም። ሶ ብዙ ማቴሪያል ከዚህም ከዛም ተመሳሳይ ማቴሪያል ድጋሚ አንብቦ ራስን ኦቨርዌልም ማድረግ ሳይሆን በቃ ያለውን አንድ ማቴሪያል ይዞ ጥያቄ መስራት ደግሞ ሞር የተሻለ ይሆናል ብዬ አስባለሁ። ቴንክ ዩ ቬሪ ማች። ሙቪንግ ኦን ቱ ሳይኮሎጂካል ቻሌንጅስ እስካሁን ዲስከስ ካደረግነው በተጨማሪ ሳይኮሎጂክሊ ደግሞ ብዙ አፕ ኤንድ ዳውን እንትን ያለበት ነገር ነው። ላይክ ኢሞሽናል ሮለር ኮስተር የነበረበት ታይም ነው ለእኔ። ምክንያቱም ዋን ታይም ዩር ሞቲቬትድ ኤንድ ዲ አዘር ታይም ኦ ማይ ጋድ አም ናት ጎና ጌት ትሩ ኢት እንላለን ምናምን። ስለዚህ ምንድን ነበር እናንተን በዛ ሰዓት ሳይኮሎጂክሊ በጣም ኢምፓክት ያደረጋችሁ ዲስአፖይንትድ ከሆናችሁም ሳድ የሆናችሁበት እና በጣም ዲሞቲቬትድ የሆናችሁበት ታይም ካለ ምን ነበር? ያ ታይም ምን ይመስል ነበረ ባጭሩ? እና ደግሞ ሀው ዲድ ዩ ኦቨርካም ዳት? ምን እንትኖች ረዷችሁ ሳይኮሎጂካል እንትናችሁን ቻሌንጃችሁን ኦቨርካም ለማድረግ? ሜቢ ሜንታል ሄልዝ ሰፖርት አግኝታችሁ ከሆነ ሜቢ ዩኒቨርሲቲውን ካውንስሊንግ ተጠቅማችሁ ከሆነ ወይ ደግሞ በሌላም መልኩ ሜንታል ሄልዝ ሰፖርት አግኝታችሁ ከሆነ ዋት ዲድ ኢት ሉክ ላይክ? እኔ እግዚአብሔር ይመስገን ይህን ያህል ትልቅ የምለው ሳይኮሎጂካል ቻሌንጅ አልነበረኝም። ያው እንደተባለው ማቴሪያሉ መለያየቱ ስታይ ከዛ የሌላ ዩኒቨርሲቲ ሞዴል ኤግዛም ምናምን ጥያቄ ስትሰሪ እና ያመጣሹን ውጤት ስታይ ትደነግጫለሽ። በጣም ስኬሪ ነው። ግን ያው እንትን ነው ላይክ ኢትስ ፓርት ኦፍ ዘ ፕሮሰስ። መደንገጥ አለብሽ። ኢትስ ሄልዚ። ያኔ ስታስቢው ዩ ዶንት ቲንክ ኢትስ ሄልዚ። አሁን አልፎ ስታስቢው ወዝ ሄልዚ። መደንገጥሽ እንደውም ሞር ሞቲቬሽን ነው የሚሆንሽ። ላይክ ዩ ሹድ ዱ ቤተር። ገና ብዙ የሚቀርሽ ነገር እንዳለ ነው የሚያሳይሽ። ከዛ ውጭ ግን ሰፖርት ሲስተሜ በጣም አሪፍ ነበረ፣ እግዚአብሔር ይመስገን። ቤተሰቦቼም ነበሩ። ከዛ ውጭ ደግሞ ጓደኞቼ
ሶ እኔ ሾኩትን ፈተና ወይም ሞዴል ኤግዛም እልክላቸውና ይሰሩታል እነሱ። ከዛ ብቻሽን እንዳልሆንሽ ስታቂ ያለው ስሜት ይለያል። ከዛ you just understand የማቴሪያል ዲፍረንስ እንደሆነ ሶ you just go to the solution። አንቺ ጋር ብቻ ያለ ችግር አይደለም፣ ስላልተማርሹ አይደለም። የማቴሪያሉ ዲፍረንስ ያው ጥያቄ ያወጡበት ማቴሪያል ዲፍረንስ እንደሆነ ትረጂና you just move on። እና 2-3 እንደዛ ሀፕን ካረገ በኋላ you just get used to it, you just keep moving on። እና እሱ ነበረ I think ትልቅ ሳይኮሎጂካል ቻሌንጅ የነበረው። ስኬሪ ሞመንቶች እነሱ ነበሩ። through my friends እና my family overcome አድርጌዋለሁ። አዎ ነበረ። ብዙ ሰዎች ያውቁታል ብዬ አላስብም ይሄንን ነገር። እና ምንድነው ያጋጠመኝ? ህመም ነበረ ያጋጠመኝ። የጤና እክል በመሀል አጋጥሞኝ ነበረ እና ጊዜው ትዝ ይለኛል። ሚድ ኤግዛም ተፈተን ከዛ ከትንሽ ቀናት በኋላ ወደ ክላስ የምንመለስበት ጊዜ ነበርና በአጋጣሚ በቃ ታመምኩኝ ነገርና ከዛ አይደለም ትምህርት ቤት ኮንሰንትሬት አድርጌ ልማር ወደ ትምህርት ቤት መምጣቱ ራሱ በጣም ከባድ ጊዜ ነበር ያኔ እና ከሚድ በኋላ መግባት አልቻልኩም። ትምህርት ቤት ገብቼ ክላሱን አቴንድ ማድረግ አልቻልኩም ነበረ እና ይሄ ሰዓት ላይ በቃ ማልቀጥል መሰለኝ፣ መመረቅ ማልችል፣ ወደ ኋላ የምቀር እና ይሄ ስሜት በጣም ከባድ ነበረ። ትልቁ ቻሌንጅም የሆነው ይሄ ይመስለኛል በዛ ጊዜና ከዛ ጊዜያቱ እየቀረበ መጣ። የፋይናል ጊዜ እየደረሰ መጣ እና ከእናቴ ጋር ከቤተሰብ ጋር ተማከርኩና ዊዝድሮ ማድረግ እንዳለብኝ ከዛ ያው ጤንነቴ በተመለሰ ጊዜ እንደምቀጥለው አሰብኩኝ። ከዛ መጥቼ በወቅቱ የዲፓርትመንት ሄድ የነበረው ሚስተር ተሾመ ነበረ። ከዛ እሱ ጋር ሄደን ሀሳቡን እንደተፈጠረ ያለውን ኬዝ በሙሉ አስረዳ ነው። ከዛ አይዲን ጠየቀኝ፣ በሰዓቱ ነገርኩት እና ውጤቴን ሲያዩ ጥሩ ፐርፎርም ማድረግ ነበረ። ከዛ አይሆንም አለ በሰዓቱ። እንዴት ትወጫለሽ? ማቋረጥ የለብሽም በቃ በሜካፕ ኤግዛምም ቢሆን እኛም አስተማሪዎቹ ፈቃድ እንዲሰጡሽ ክላስ ሳትገቢ ተምረሽ መፈተን እንደምችይ እናሳምናለን እንጂ በፍጹም አታቋርጭም ማለትና ከለከለኝ። ማቋረጡን እንደማይፈቀድልኝ ነገረኝ። ከዛ እሺ ብዬ ወጣሁኝ። የተፈጠረውን ለአንድ ጓደኛ ዮርዳኖስ አንበሉ ትባላለች፣ ለእሷ ነገርኳት እና እሷ በእንባ ነበር የገለጸችልኝ ያላትን ፍቅር እና እንዴት ነው እኔን ጥለሽኝ የምትሄጂው? እኔን ለማን ትተሽ? እኔ በቃ ሁሉንም ሰፖርት አደረግሻለሁ፣ ያመለጠሽን በሙሉ አስረዳሻለሁ፣ አሁን በቃ ቤት ሁኚ አትምጪ እዚህ አለችኝ። እና በዛ ሰዓት የእናቴን ደስታ በጣም አየው ነበረ፣ ምክንያቱም እንዳቋረጥ አትፈልግም እና እንደምንም ለመቀጠል አሰብኩኝ። ሁሉም ጓደኞቼ እያስረዱኝ ነበረ ያመለጠኝን፣ ሁሉም በፈረቃ ማለት ይቻላል ሁሉም ያመለጠኝን። እንግዲህ አስቡት ከሚድ ኤግዛም በኋላ አልገባሁም። በጣም ብዙ ቻፕተሮች አምልጠውኛል። ብዙ ከበድ ያሉ ኮንሰፕቶች ያላቸውም ትምህርቶች ነበሩ በሰዓቱ የምንማረው ና ብቻ ሁሉም ተረባርበው እንድረዳው፣ አስተማሪዎቹም ተረድተውኝ፣ ዲፓርትመንት ሄዶቹም በጣም ሰፖርት አድርገውኝ ትምህርቱን እንድፈተን ሁሉንም እንዳየው በደንብ እንድረዳውም አድርገውኛል። እና በዛ ሰዓት እናቴ ያው በምንከራተትበት ጊዜ አብራኝ ትንከራተት ነበረ። አባቴም ሁልጊዜ ከጎኔ ሰፖርት በማድረግ ትችያለሽ በማለት በጣም እያገዘኝ ነበር። እናቴን ጥበባት ተሰማን፣ አባቴን ደመቀ ገብረ ጊዮርጊስን በጣም አመሰግናቸዋለሁ ሁልጊዜም አብረውኝ ስለነበሩ እና መላው ቤተሰቤ በዚህ ጊዜ በጣም ሰፖርት እያደረጉኝ ነበረ። ከላይ ከጠቀስኳት አንስት ጓደኛዬ በተጨማሪ ቤተልሔም፣ ፍርዶስ፣ አቤኔዘር፣ ነባ በጣም አመሰግናችኋለሁ፣ ወዳችኋለሁ። በዛ ሰዓት አብራችሁኝ ስለነበራችሁ በጣም እግዚአብሔር ይስጥልኝ ማለት እወዳለሁ። እና እናቴ እንግዲህ ህፃን ሆኜ አስቸግር ነበረ ይላሉ፣ እንቅልፍ አልተኛም ነበረ
እንግዲህ በዛ ሰዓት ኦሬዲ እንቅልፏን አታጨርሳለች። አሁን ደግሞ ከኔ ጎን ሆና ሳጠና እንዳይደክመኝ ሌሊቱን ሙሉ አብራኝ ትቀመጥ ነበረና በጣም ትልቅ ነገር ነው ያደረግሽልኝ እናቴ ማለት ወዳለው። ሁሉም ባንቺ ምክንያት ነው፣ ባንቺ ሰፖርት ነው። ያለ አንቺ ሰፖርት የሚሆን ነገር አልነበረም እና ይህን የምነግራችሁ የሆነውን እንዲሁ ለመናገር ሳይሆን በህይወታችን ላይ የተለያዩ ውጣ ውረዶች ያጋጥማሉ። ከፍታ ዝቅታ በህይወት ላይ ያሉ ነገሮች ናቸው። ግን ሁሉም ነገር ለበጎ ነው። ይሄ በመሆኑ አልጸጸትም። የተሰማኝን ስሜት በሰዓቱ አውቀዋለሁኝ። ከባድ ነበረ ስሜቱ። ነገር ግን የእግዚአብሔርን ቸርነት የማይበት የእግዚአብሔር ፍቅር የገባኝ እንዲገባኝ የሆነበት እና የእመቤታችን አማላጅነት ረድኤት ያገኘሁበት ጊዜ ነው ብዬ አስባለሁና ሁሉም ነገር ያልፋል። እግዚአብሔር ለበጎን ሁሉ ነገር የሚያደርገውና በሚሆነው ሁሉ ነገር ደስ ይበለን፣ ደስ ይበላችሁ ለማለት ነው። አመሰግናለሁ። እኔም ፐርሰናሊ ያው ፈተና አካባቢ ሲደርስ ሰው ሁሉ መንፈሳዊ ይሆናል። እንግዲህ ምንም ማድረግ አይቻልም። ያው ጸሎት ምናምን ነገር አስፈላጊ ነበረ። ፐርሰናሊ እኔ የጠቀመኝ ነገር ስለሆነ ከዛ ባሻገር ፋሚሊ ሰፖርት እንደ ጆ እንዳነሳው ደግሞ አብረሽ ጓደኞች አብረሽ እንደዚህ አይነት ነገር ውስጥ መኖርሽን ስታቂ ሰፖርት ትደራረጊያለሽ። እንደዚህ ሆኛለሁ ስትይ እኔም እኮ እንደዚህ ሆኛለሁ፣ ኦኬ በቃ ነገሩ በቃ ኢትስ ፓርት ኦፍ ዘ ፕሮሰስ ብለሽ ታምኛለሽ። እና ሰምታይምስ ደግሞ ቴኪንግ የሆነ እረፍት መውሰድ አስፈላጊ ነው። አዌይ ፍሮም ዘ ማቴሪያልስ ከሚጠኑ ማቴሪያሎች ትንሽ ቢካዝ ወደ ራስሽ ተመለሰሽ እስክትመለሽ ድረስ ነገሮች ኦቨርዌልሚንግ ነው የሚሆኑት። እየተደራረበ ስትሬስ ውስጥ ከሚያስገባን ስትሬስ አስፈላጊ ነው፣ ግን ላይክ ፈንክሽንን እንድናደርግ የሚያደርግ ሌቭል ድረስ ማለት ነው። ከዛ ካለፈ ግን ምንም ያነበብን ነው ግን እየገባን አይደለም፣ ወይም ደግሞ ሜሞራይዝም እያደረግን አይደለም የሚሆነው። ስለዚህ አንዳንዴ ከማቴሪያሎቹ ትንሽ ራቅ ብሎ ወደ ራሳችን ስንመለስ ደግሞ ወደ ማቴሪያሎቹ መመለስ። እኔም አንደኛው ችግር ጆ እንዳለው ነው እንትን ነበረ ላይክ ፈተኖችን ሞዴሎችን ከሰራን በኋላ የምናመጣ ውጤት ያስደነግጣል። ና እሱ እንዳለው እኔም ከሌላ ሰው ጋር ነው ብሰራ እኔ ሾቅ ያለው ሌላ ሰውን ሾቋል። ኢትስ ኖት ማይ ፕሮብለም፣ አጠቃላይ ችግር ነው። እኔ ብቻ ካልሆነ ኢትስ ኦኬ ብዬ በሱ ነበር ማልፎ። ከዛ ውጭ ደግሞ እኔ ማንበብ የጀመርኩት በጣም ላስት ሚኒት ላይ ነው እና ሞሮፍ እኔ ክላሶችን ነበር የምከታተለው እና ሲያወሩት ስሞሮፍ ሪቪዥን ተብለን የመጣውን ነገር ስለሆነ አውቀዋለሁ ማለት ምን ያስቸግራል ምናምን ብዬ ጠብቄ ላስት ሚኒት ላይ ማንበብ ጀምሬ ጥያቄ መስራት ጀምር አላውቅም። እና እሱ ነበር በጣም ከባዱ ፓርት ለኔ ስትረስፉል የነበረው እሱ ነው። እና ማንዲ ሰው ሲያወራ አው ትዝ አለኝ ማለት አውቃለሁ ማለት አይደለም። ካልሰራ ነው ካላወራ ነው በራሳችን አናውቀውም። እና እሱ በጣም ስትረስፉል። ከዛ እሱንም ያው በማንበብ ከሰው ጋር አንድ ላይ በመሄድ ፕላን አውጥቶ በፕላን መሰረት በመሄድ በሱ ፈትቻለሁ። ከሁላችሁም ጋር አይ ካን ሪሌት በጣም። እና አንድ መጨመር የምፈልገው ሲኒየር ሰው ማወቅ ጥሩ ነው። እኔ አሁን ኤልሳ የነበረ ከኔ በፊት ማኔጅመንት በአንድ አመት ነው እንትን ያል ነው አይደለ? ስለዚህ ኤግዚት ወሰድ ነው ልዩነቱ። ስለዚህ እንዴት ነበር ኤግዚት ፕሪፓሬሽን ምን ላርግ እስቲ ምከሬ ምናምን ብዬ ሄድ ስቴል ቢወትዱ ምናምን ሲኒየር ሲኖር ጥሩ ነው። ኮምፈርቲንግም ነው በጣም። ዩ ጌቭ ሚ ኮንፊደንስ። መሸምደድ አይደለም ዩ ጀስት ሃቭ ቱ ነው ትምህርቱ ገብቷታል የሚለው ነው ፖይንቱ ነው። ግን ከምንም በላይ ደግሞ እነዚህም ሳይኮሎጂካል ቻሌንጆች ማለት ውስጣችን አንዳንዴ ውስጣችን ማይት ቴል አስ ዌር ናት ኢናፍ ዌር ናት ዱዊንግ ጉድ እንዴት ነው የምታልፊው ምናምን ብዙ ነገር ብቻ ውስጣችን የሚለውን ነገሮች ሊኖሩ ይችላሉ። ግን አንደርስታንድ ማድረግ ያለብን as long as we do our best there's always a second chance። ደስ የሚለው ፓርት ማለት ነው። በቃ worst comes to worst there's a second chance የሚለውን ነገር አክሰፕት ማድረግ ያስፈልጋል። እኔ በጣም ለራሴ የምለው እሱ ነው። በቃ እንዲፈለገ ቢመጣ second chance የሚባል ነገር አለ። ስለዚህ በቃ ለበጎ ነው። I will do my best። አሁን በተሰጠን ታይም አሁን በተሰጠችን ደቂቃ ያቺን ነገር መስራት። ከዛን ከአቅማችን በላይ ከሆነ በቃ አልፏል፣ በቃ ያልፋል ማለት ነው። ችግር የለውም የሚቀጥለውን ቻንስ መጠበቅ። ስለዚህ አንዳንድ ጊዜ እንደዚህ አይነት ፈተናዎች ምን አይነት ፊሊንግ ያመጣሉ ሰዎች ላይ ኢትስ ዘ ኤንድ ኦፍ ዘ ወርልድ የሚሉ። ምክንያቱም ግራጁዌት ላናደርግ ነው፣ ቤተሰብ እየጠበቀ ነው፣ ፈተናውን ካላለፍኩኝ ምን ብዬ እንትን እላለሁ፣ ቤተሰብ ይጠይቀኛል፣ ሰው ይጠይቀኛል፣ ጓደኞቼ እያለፉ ነው። ይሄ ሁሉ ነገር
ገና ፈተናው ሳይመጣ ገና ምንም ሳይጀመር የሚመጡ ፍረስትሬሽኖች ናቸው። ስለዚህ እነሱን የዩኒቨርሲቲውንም ሰፖርት ሲስተም እንትን ማለት መጠቀም ወይ ደግሞ ኦንላይን ሰፖርት ሲስተሞች አሉ። አጠገባችን ካሉ ሰዎች ሲኒየሮቻችንን ማዋራት ከኛ በላይ ያን ነገር ያለፉበት ሰዎች ሊኖሩ ስለሚችሉ እነሱን ማዋራት ብቻ በተቻለ መጠን እዛ ማይንድ ሴት ውስጥ ከመስመጣችን በፊት ቶሎ ብለን ራሳችንን ማውጣት ያስፈልጋል ማለት ፈልጋለሁ። ሶ ትንሽ የብሬክ ጥያቄ እንጠያይቅና ወደ መጨረሻዎቹ ሴሽኖች ሙቭ ኦን እናድርግ። ሶ እዚህ ጋር ሳይ ሁላችሁም ኤክስትራ ካሪኩላር አክቲቪቲ ላይ በጣም አክቲቭ ናችሁ፣ በደንብ ትሳተፋላችሁ። ቡክ ክለብ ቫይስ ፕሬዚደንት እንደዚሁም ደግሞ ቻሪቲ ክለብ ላይ በጣም አክቲቭ ሮል የነበረ ኤልሳይ፣ ሜቲና ጆ ደግሞ ተከታታይ የቻሪቲ ክለብ ፕሬዚደንቶች ነበሩ። ሁለቱም በጣም ኢምፓክት ያመጡ ክለቦች ናቸው። እኔም ቡክ ክለብን ለተወሰኑ አመታቶች አዘ ፕሬዚደንት መርቻለሁ። ሶ ጎን ለጎን ማስኬድ እንዴት ነው ኤክስትራ ካሪኩላር አክቲቪቲን? ቢካዝ ሰምታይምስ ሞስት ፒፕል ሪዝን አድርገው የሚሰጡት አንድም ከትምህርት ዲስትራክት ያደርገኛል ወይም ያስወጣኛል የሚል ነገር አለ። ወይ አንደርስታንድ ሪዝን ግን ደግሞ እናንተ እንዴት ሰክሰስፉል ስቱደንትስ እንዲሁም ደግሞ ሰክሰስፉል ክለብ ሊደርስ ሆናችሁ? ምክንያቱም በሁላችሁም ሊደርሺፕ ላይ ክለቡ ኢምፓክት የነበረው ነበረ። ብዙ ተማሪዎችን ረድተዋል። ሰቡ ክለቡን አሳድጓል። ትምህርት ቤቱንም አስጠርቷል በተለያዩ ቦታዎች ማለት ነው። ስለዚህ ሀው ዲድ ዩ ሜክ ኢት ወርክ? አንድ ላይ ማስኬድ አይቻልም። ኢትስ ጀስት አ ሪዝን እንጂ አክቹዋል ፋክት አይደለም። የቱም ለሌላ ነገር ጊዜያችንን እንሰጣለን። ሰው ለማግኘት ጊዜ እንሰጣለን። ከጓደኞቻችን ጋር ለመጫወት ጊዜ እንሰጣለን። ፊልም ለማየት ጊዜ እንሰጣለን። ሶ የትምህርት ሰዓታችሁን ተውትና ከዛ ላይ ከእረፍት ሰዓታችሁ ላይ ቀንሳችሁ ለዚህ መስጠት ነው። ሶ ብዙ ሰው እንትን ማይለው ነገር ማይረዳው ነገር ኢትስ ፎር ዩ። ቻሪቲ ክለብ ስትገባ አይ ኖ ኢትስ አባውት ጊቪንግ ለፒፕል፣ ግን ደግሞ አንተ ማሰ ፐርሰን ወይ አንቺ ማሰ ፐርሰን የምታገኛቸው በጣም ብዙ ነገሮች አሉ። በተለይ የሊደርሺፕ ፖዚሽን ላይ ስትሆኚ በጣም የምታገኛቸው ብዙ ኤክስፔሪንሶች አሉ። እኔ አሁን ከረንት የሚሰራበት ቦታ ላይ ራሱ የሚጠቅመኝ ብዙ ኤክስፔሪንሶች አግኝቻለሁ። ሰው ፊት ማውራት ራሱ በጣም ትልቅ ኤክስፔሪንስ ነው እና ሰው ፊት ሳትንቀጠቀጡ ማውራት እኔ አይ ሪሜምበር ዘ ፈርስት ታይም እንደውም መድረክ ላይ አይ ቲንክ የገና ፕሮግራም ላይ ኦር ሰምቲንግ የዛኔ ቀርበሽ አውሪ ምናምን ስባል እጄ የምር ሼክ እያደረገ ነበር ለማውራት ፈርቼ ማለት ነው። አሁን ግን እንደዚህ አይነት ሲቹዌሽን ላይ ስሄድ ኮንፊደንትሊ ነው ማውራው። እደዝ ነው ማተር እና በጣም ብዙ ነገር ትማራላችሁ። ክለብ ውስጥ ስትገቡ ኖት ጀስት አባውት ትምህርት ቤት ኦር ክለብ ኢትስ አባውት ዩ ቱ። ከዛ እዚህ ያገኛችሁት ኤክስፒሪንስ ደግሞ ወጥታችሁ የስራ አለም ላይ ኢትስ ቬሪ ሄልፕፉል እና ወረቀቱን ራሱ ይዞ ወጥቶ ይሄ ወረቀት አለኝ እንዲሰርቻለሁ ብሎ ለማውራት እሱም ይጠቅማል እና ሁለቱ አብሮ መሄድ ይችላል ብዬ አስባለሁ። ሜቲ እንዳለችው በጣም የሚጠቅም ነገር ነው ኤክስትራ ካሪኩላር አክቲቪቲ። እንዳለችው ሊዲንግ ሮል ላይ ስትሆኝ ብዙ ሰው ታገኛለሽ። መጀመሪያ እንደውም ጆይን ስናደርግ ዩኖ ይሄ ይጎለኛል ሶ ይሄንን ልማር ብለን ጆይን የምናደርገው አይነት ነገር ነው የነበረው። ሶ ቡክ ክለብን ጆይን ሳደርግ በቃ ዩኖ ስፒኪንግ ኤንድ ዲቤቲንግ አይነት ነገር ነው የነበረው ከስር እና ሶ እነዚህን ነገሮች በቃ እንዴት ኢምፕሩቭ ላድርግ በሚል ገባን። ሜቢ ታርጌቱ እዛ ላይ ፎከስድ የሆነ ነገር ላይ ይሰራ ይችላል፣ ግን ደግሞ የምታገኘው ነገር ደግሞ አለ በዛው ልክ ደግሞ ማለት ነው። ሶ የምታገኛቸው ሰዎች ኔትወርክ ታደርጊያለሽ ከሰዎች ጋር እንዴት መግባባት እንዳለብሽ፣ በዛው ልክ ደግሞ ፕላን ማድረግ። አንድ ኦርጋናይዜሽን ራሱ ያለው ሃይራርኪ ምናምን ነገር የመጀመሪያ ከሱ በክለብ ውስጥ ነው ያገኘሁት እንደዚህ አይነት ኢንፎርሜሽን ራሱና በጣም ጠቅሞኛል። ሶ እንዳለችው ደግሞ ሜቲ ሪዝን ነው እንጂ የሆነት አይቻልም ማለት አይደለም። ኢቨን አት ታይምስ ደግሞ ፍራስትሬት የሚያደርግበትም ጊዜ ሊኖር ይችላል። ኤክስፔክት እንዳደረግሽውም ደግሞ ላያድግ ይችላል። ሰው ሪኮግናይዝ ላያደርገው ይችላል የምትሰሪያቸውን ስራዎች፣ ግን ስቲል ለራስሽ ብለሽ ነው የምትሰሪያቸው ነገሮች። ኢቨን አሁን ቡክ ክለብን ከዩኒቨርሲቲ ከወጣው በኋላ በጣም የገባውበት ድርጅት እንደዚህ አይነት ነገር አቋቁመን ነበርና ሶ ኢትስ ሪሊ ፋን። በቃ ሌላም ቦታ አፕሊኬብል የሆኑ ነገሮችን ነው የምንማርበት ከትምህርት ነክ ነገሮች ባሻገር በቃ ከሰው ጋር እንዴት ልኖር የሚለውን የስራ አለሙን እንማርበታለን እና ለራሳችንም ነው እና በጣም የሚጠቅም ነገር ነው ብዬ አስባለሁ። ከትምህርት ቤት ከዩኒቨርሲቲው ድጋፍ እና ጋይደንስን ካውንስሊንግ ለሚለው ያው በድጋፉን ኦልሬዲ ተናግሬዋለሁ። በትምህርት ቤቱ በጣም ረድቶኛል። ፐርሰናሊ ሰፈር በማደርግበትም ጊዜ ረድቶኛል።
ከዛ ባሻገር ደግሞ እንደ ተቋም በጣም ብዙ ነገሮች ላይ ሰፖርት እያደረገን ነበር። በተለይ ይሄ ኤግዚት ኤግዛም በመጣ ጊዜ በጣም ሰፖርት እያደረገን ነበረ። ያው እሱን ለማለት እወዳለሁ። ብዙን ነገር ብለውታል። ግን ቤዚክሊ ትምህርቱ አካዳሚክሱ ከእውቀትና ከቲዮሪ ጋር የተያያዙ ናቸው። አክቹሊ ኤክስትራ ከሪኩላር አክቲቪቲ ላይ ግን ፓርቲሲፔት ማድረግ ማለት ሶፍት ስኪሎች ነው የሚሰጠው። ኮሚኒኬሽን ስኪል ይሰጣል፣ ፕሮብለም ሶልቪንግ ስኪል፣ ኦርጋናይዜሽናል ሃይራርኪ ምን እንደሚመስል፣ ድራፍቲንግ ፎርማል ሌተርስ፣ ኔትወርኪንግ አለ። ይህን ሁሉ ኤክስፔሪንስ የምታገኘው ሳትቀጥ የቅጥር ቦታው ላይ ዩ አር ኤክስፔክትድ ቱ ሃቭ ዲስ ስኪልስ ዩ ኖ። ሶ እዚህ ጋር ግን በብዙ ሲኒየሮችም ነበሩ፣ እነ መቲ ነበሩ፣ ኤልሳይ ነበረ። ሶ እነሱም ሰፖርት ያደረጉናል፣ የተማሩትን ከሲኒየሮቻቸው እያስተማሩን። ሶ ራሱን የቻለ ለርኒንግ ሲስተም። ሶ ኢት ጎዝ ሃንድ ኢን ሃንድ ብዬ ነው የማስበው። ዊዛውት ዘ ኤክስትራ ከሪኩላር አክቲቪቲ የፈለገ መጽሐፍ አንብበሽ እውቀቱ ኖሮሽ ስለ አንድ ነገር እሱን እውቀትሽን አክቹሊ ማሳየት ወይም አክቲቭሊ ፓርቲሲፔት ማድረግ ካልቻልሽ ኮሚኒቲሽ ላይ ኢትስ ጀስት ፖይንትለስ። ምንም ቫሊዩሽን ይዘሹ ነው የምትቀመጩ። እና ግዴታ ማንዳቶሪ ነው ብሎ ሰው ቢያስብ ሞር አሪፍ ነው ብዬ አስባለሁ። እንደ ኤክስትራ ከሪኩላር አክቲቪቲ ሳይሆን መታየት ያለበት አክቹሊ ራሱን የቻለ ትምህርት ተብሎ ነው መወሰድ ያለበት። ዩ ዶንት ፔይ ፎር ኢት። ካንቺ ምንም የሚጠበቅ ነገር የለም። ኢት ጀስት ኒድስ ዮር ታይም እና ሞቲቬሽን። ትሩ ዛት ብዙ አይነት ኦፖርቹኒቲዎችን ታገኛለሽ። ሳትመረቂ በፊት ራሱ የስራ ኦፖርቹኒቲዎችን የምታገኝበት እንትን ነው እና አይ ቲንክ ኢትስ ቬሪ ኢምፖርታንት ብዬ አስባለሁ። ከዛ ደግሞ ከአካዴሚክሱ ጋርም አብሮ ይሄዳል። ዩ ጌት ቱ ሚት ሎት ኦፍ ፒፕል። የትምህርት ቤቱን ሀየር አድሚኒስትሬሽን ትተዋወቅ ያለሽ ታውቂያለሽ። ሶ የሆኑ ኢሹዎች ሲኖርሽ፣ የሆኑ ጥያቄዎች ሲኖርሽ፣ አንደርስታንድ ማድረግ የከበዱሽ ነገሮች ሲኖሩ አንቺን ብቻ ሁላ ሳይሆን ክላስሽን ባችሽን ሪፕሬዘንት አድርገሽ ብዙ ነገር መጠየቅ ትችላለሽ። ሶ ኔትወርኪንግ ዋዝ ሂውጅ ፕላስ ብዬ አስባለሁ። ስለዚህ እንደውም እንዴት አስኬዳችሁት አይደለም የሚባለው ኦፍኮርስ። ምክንያቱም እኔም በራሴ ኤክስፒሪየንስ በቃ ዋን ኦፍ ዘ ቤስት ዲሲዥንስ አይ ሜድ ያቺን ፈርስት ሚቲንግ መምጣቴ ነው ከነ ኤልሳይ ጋር እና ለራሳችን ነው። በኋላ አሁን ወጥቼ ስረዳው እያንዳንዷን ስቴፕ ሄድኩት ኢትስ ፎር ማይ ኦን ጉድ። በኋላ ላይ ያለኝ ሰልፍ ኮንፊደንስ ማይቲ እንዳልሽው መጀመሪያ ታስታውሻለሽ፣ ፊት ለፊት ፕላን አቅርቡ ተብለን ወጥተን የነበረው ነርቨስነስ ግን በቃ አይነ ነገር ሰብረን እንድንወጣ ያደርገናል። ከሰዎች ጋር ያለን ኢንተራክሽን፣ ሲኒየሮቻችንን ማወቅ፣ ከኛ በታችም ያሉ ማወቅ፣ ዩኒቨርሲቲው ላይ ሰፊ ሆነ እንትን ይኖረናል። ሶ ዴፊኒትሊ በጣም አንድ ላይ የሚሄድ ነገር ነው። ደግሞ ሰርፕራይዚንግሊ በጣም ብዙ ክለብ ውስጥ የሚሰሩ ልጆች ሀይ አቺቪንግ ተማሪዎች ናቸው። በጣም ብዙዎቹ ሰርፕራይዚንግሊ እንኳን እንደውም አልልም፣ ኢትስ ናት ሰርፕራይዚንግ። በደንብ ሀይስት አቺቪንግ ተማሪዎች ትምህርታቸው አካዳሚክስም ላይ ክለብም ላይ በጣም አክቲቭ ሊደርሺፕ ሮል ላይ የያዙ ናቸው። ሁሉንም ክለብ ብታዩ ሞስት ኦፍ ተም እንደዛ ናቸው። ሶ ዊ ሀይሊ ኢንካሬጅ ፒፕል ጎን ለጎን ስኪላቸውን ዴቨሎፕ እንዲያደርጉ። ስለዚህ ሙቪንግ ኦን ቱ አወር ኔክስት ኩዌስችን 3 ቲፖች ስጡ። አሁን እስካሁን የራሳችን ኤክስፒሪየንስ ዲስከስ አድርገናል። እኔ እንዲህ ነበር ያረኩት ካለን 1 2 3 ብለን እያንዳንዳችን 3 ቲፖች አሁን ናሽናል ኤግዚት ኤግዛምን ለመፈተን የተዘጋጁ ላሉ አሁን ብቻ ሳይሆን ወደፊትም ኤግዚት ኤግዛም ፕሪፓሬሽን ላይ ያሉ ተማሪዎች ለፈተና ፕሪፓሬሽን እስቲ 3 ቲፕ። 3 ነገሮች ለሁሉም ነገር መጀመሪያ ብዬ ማስበው ግብ ነው። መሄጃችን የት እንደምንሄድ ካላወቅን ሁሉም መንገድ ይወስደናልና ወዴት ነው የምንሄደው፣ ግባችን ምንድን ነው የሚለውን ነገር ማወቅ ነው በመጀመሪያው ደረጃ። ሁለተኛ ነገር ያው ስለ ትምህርት ስለሆነ እያወራን የተሻለ ውጤት ለማምጣት ስለሆነ እያሰብን ያለ ነው፣ ማንበብ ያስፈልጋል። በምናነብበት ጊዜ ደግሞ ያው እያጠየቅን ያገባንን ለሰዎች እያስረዳን እያሰፋን እውቀታችንን መሄድ ይኖርብናል ማለት ነው። ሶስተኛው እና ግን ዋነኛው ኮሚትመንት ነው። የጀመርናቸውን ነገሮች በቁርጠኝነት መስራት ይኖርብናል። በተደጋጋሚ ኮንሲስተንትሊ ያንን ነገር መደጋገም ይኖርብናል። አንድ ቀን ስላነበብን ውጤት አይመጣም። ውጤታማ ለመሆን የጊዜያቶች ይፈጃሉ። በጊዜ ሂደት የሚመጣ ነገር ነውና ኮሚትድ መሆን አለብን ብዬ አስባለሁ ውጤታማ ለመሆን። እና እዚህ ጋር ማወቅ ያለብን ቁልፍ ነገሮች ሲባል ቁልፍ ብቻውን
የሚሰራ ነገር አይደለም። ይህ ማለት በር ያስፈልገዋል፣ ቁልፍ አገልግሎት እንዲሰጥ በር ያስፈልገዋል። እና እነዚህ 3 ነገሮች በምናደርግበት ጊዜ ጥበብ ሰጪ እውቀት ሰጪ እግዚአብሔር ነውና እግዚአብሔርን እየጠየቅ ነው 3ቱ ነገሮች እያደረግን ጎን ለጎን ደግሞ እግዚአብሔር እንዲባርክልን ዘንድ እየጠየቅን ብንሰራ ብንበረታ ጥሩ ውጤት ማናመጣበት ምንም ምክንያት የለን። እኔ ፐርሰናሊ ሪኮመንድ የማደርገው ቲፖች የመጀመሪያው ጎል ወይም ደግሞ ታርጌት ሴት ማድረግ ነው። ምክንያቱም በሚያጠኑበት ሰዓት የሆነ አት ታይምስ ዩ ማይ ጌት ሎስት እያጠናሽ ለምንድን ነው ማጠናው የሚልም ጥያቄ ሊመጣብሽ ይችላል። ኦፍኮርስ ልታልፊ ትፈልጊያለሽ፣ ግን ማለፊያ ውጤት ካገኘው አይነት ፊሊንጎች ሊመጣ ይችላሉ። ሶ አንዳንዴ ፕሮክራስቲኔት እንድናረግም አንዳንድ ነገሮች ሊገፉን ይችላሉ። ሶ ጎል ወይም ደግሞ ታርጌት ሴት ማድረግ ወደዛ ፑሽ እንድናደርግ ወይም ደግሞ ወደዛ ኤም እንድናደርግ ያደርገናል። ቀጣይ ሪኮመንድ የማደርገው ማቴሪያሎቹን ኢፌክቲቭሊ መጠቀም። ብሉ ፕሪንቶች አሉ። የቱ ጋ ነው ፎከሱ፣ የቱ ጋ ነው ብዙ ጥያቄ የሚመጣው፣ የትኛው ቻፕተር ነው ብዙ ጥያቄ ያለው፣ እነዚህ ማቴሪያሎች ኦልሬዲ አሉ። አይ ሆፕ ዘንድሮም ይኖራል ብዬ ተስፋ አደርጋለሁ። ሶ እነዚህ ማቴሪያሎች ኢፌክቲቭሊ መጠቀም ነው። ከዛ በተረፈ ብዙ ጥያቄዎች መስራት። 3ኛው ቲፕ ብዙ ጥያቄ መስራት እንደውም አልመክርም፣ ግን ያው ትንሽ ነው ያጠናሁት ለሚል ሰው ራሱ ሞር ጥያቄ በሰራ ቁጥር ኢቭን አጠያየቁ ራሱ በተለያየ ቁጥር ራሱ የሆነ ሰምታይምስ ኮንፊውዝድ ልንሆን እንችላለን እና የተለያዩ ጥያቄዎች ፎርማትን በምናይበት ሰዓት ሊረዳን ይችላል፣ ያንን ኮንፊደንስ ሊያመጣልን ይችላል። ና እነዚህ 3ቱ ነገሮች ፐርሰናል 3 እንኳን ቢደርስ አይመስለኝም፣ ግን ጥያቄ መስራት ማንዳቶሪ እንደውም እኔ ሪኮመንድ ማድረጋ ጥሩ ላይሆን ይችላል፣ ግን ለእኔ ይሰራልኝ። አንዴ ካነበብኩኝ በቃ ዛት ስነፍ ከዛ ላ ወደ ጥያቄ ካነበብኩት በኋላ እሱን ነገር ገብቶኛል አልገባኝ የሚለውን በጥያቄ ነው ማቀው። ያን ጥያቄ ያልመለስኩትም ኦኬ ሶ ይሄ ፓርት አልገባኝም ሶ አይ ሪድ እሱን ፓርት ማለት ነው። ሶ አንድ ነገር 3-4 ጊዜ ደጋግሞ ማንበብ ሳይሆን አንዴ ወይ 2 ካነበባችሁት በኋላ ጥያቄ ላይ ፎከስ ማድረግ ታትሳው ነው አውቃለሁ አላውቀውም የሚለውን ነገር እና ጥያቄ ላይ በደንብ ፎከስ ማድረግ ያስፈልጋል። ከዛ ቅድምም ጆም አንስቶታል የኤአይ ዘመን ላይ ያለ ነው። ሶ እሱን በደንብ መጠቀም ያስፈልጋል። ኖቶች ማውጣት፣ ፍላሽ ካርዶች ማውጣት፣ ጥያቄዎች ማውጣት እና እሱን ክሪኤቲቭሊ መጠቀም። ሶ ሁለቱን ሬኮመንድ አደርጋለሁ። ብዙ ነገር ብለውታል። ከባድ በቀደም ይሻለኝ ነበር፣ ግን አንቺም ቅድም እንዳልሽው ሲኒየሮችን ማማከር ትልቁ ኮሚኒኬሽን ይሉኝታ ምናምን መያዝ አያስፈልገውም። ስራ ቦታ ላይ ነው የሚሆኑት ምናምን፣ ግን ጨቅጭቆ ማናገር የምታውቁትን ከእናንተ በፊት የወሰደው ሰው ኤክስፒሪየንሳቸውን ይነግሯቸዋል። አሁን እኛ የምንነግራቸውን ሞር ፐርሰናላይዝድ በሆነ መልኩ ኤቭሪ ዲቴይል የሚነግራቸው ሰው ስለሚያገኙ በጣም ሂውጅ ፕላስ ብዬ አስባለሁ። የመጀመሪያው ቲፕ እሱ ነው፣ ሰው ማማከር በጣም ትልቅ ነገር ነው። ሁለተኛው ሰፖርት ሲስተም ሴታፕ ማድረግ ከጓደኞች ጋር ሊሆን ይችላል፣ ከቤተሰብ ከፋሚሊ ሜምበር ጋር ኤኒዋን፣ ከትምህርት ቤት ካውንስለሮች ጋርም ሊሆን ይችላል። ሰፖርት ሲስተም ማዘጋጀት ሶ ዩ ኮሚኒኬት ትራክ ትደራረግ ያለሽ አክቲቪቲሽን መቲም ቅድም እንዳለችው አካውንታብል የሚያደርግሽም ሰው ቢኖር አሪፍ ነው። ሶ እሱንም እንትንት ያለሽ ፋይናሊ ያው ጥያቄው እንዳለ ሆኖ መጨረሻ ላይ ግን ሶሻል ሚዲያ እንደዚህ ዲስትራክሽን ሊሆኑብን የሚችሉ ነገሮች መጽሐፍ ማንበብን ባይዘው ራሱን የቻለ ዲስትራክሽን ነው። እናንተ በደንብ ታውቁታላችሁ ያስባል። ሶ አንዴ ሆቢ ከሆነ ኢንጆይ የምታደርጊበት ነገር ከሆነ ጀስት ይሄ እንዴት ልበልሽ፣ አንዴ የሰው ልጅ ፎከሱን ካጣ ሚኒመም ኦፍ 90 ሚኒትስ አካባቢ ይፈልጋል ፎከሱ እንዲመለስ። 19 ሚኒትስ 19 ደቂቃ ማለት በጣም የተሰሏት ፎከስሽ እንዲመለስ። ለዚያም ኦን አቨሬጅ ነው። በመሀል ደግሞ ሌላ ዲስትራክሽን ደግሞ የምታስገቢ ከሆነ በቃ አዎ። ስለዛ አብሶሉትሊ እንደዚህ አይነት ዲስትራክሽኖችን አቮይድ ማድረግ፣ ስቴይንግ ካም that's the huge tip. Thank you very much. በጣም አሪፍ ቲፖች ነው ስፔሻሊ ፍሮም the highest achieving ones መስማት። ምክንያቱም at some point እንትን ያስብለናል ሜቢ ኮንፊውዝድ የምንሆንበት እና ስታክ የምንሆንበት ታይም ይኖራል። ስለዚህ እነዚህን ቲፖች ማስታወስ ጥሩ ነው እና AI is your best friend at this time
ብዬ አስባለሁ ኢን ኤቭሪቲንግ። ስለዚህ ኤግዚት ፕሪፓሬሽን ላይ አሁን በጣም ጥሩ ታይም ነው ያለው ከዚህ በኋላ የሚመጣው ኤግዚት ተፈታኝ ማለት ነው። ምክንያቱም አት አወር ፊንገር ቲፕስ ነው የፈለገውን ነገር ምን ጠይቀው አይደለም ተማሪ ሆነን ቀርቶ አሁን እኔ ስራ ላይ ያሉኝን ስራዎች እንዳለ ልክለትና አይ ሃቭ ኤኒ ያል ታይም በቃ ኢፌክቲቭ የሆነ ስኬጁል አውጣልኝ ይለዋለሁ። አንዳንዴ እኛ ላናረገው እንችላለን። ስለዚህ ይሄን ያህል ዩቲላይዝ ማድረግ እንችላለን። የማጥኛት ስኬጁላችንን፣ ጥያቄ መስራት ስኬጁላችንን፣ ጥያቄ መስራት አብሮ ከኤአይ ጋር ፍረስትሬትድም ስንሆን ዩ ኖ ሄልፕ ሚ ቱ ካም ዳውን ብያለን ምናምን ብቻ በደንብ ዩቲላይዝ ማድረግ ለበጎ ማድረግ እንችላለን በደንብ። ሶ እሱን ቲፕ ለመጨመር ነው። ሶ ኪ የሰክሰስ ቲፖቻችሁን ከተናገራችሁ በምንም ተአምር አቮይድ ሊደረግ የሚችል ሚስቴክ ምንድን ነው? እኛን የአደናቀፈን እንቅፋት ከኛ በኋላ የሚመጡት እንዳይመታቸው የምትሉት በጣም በቃ ዶንት ሜክ ዲስ ሚስቴክ የምትሉትን ነገር ትሉልኝና ከዛም በኋላ መጨረሻ ላይ ፋይናል አድቫይስ ለአካዳሚክም ለሜንታል ፕሪፓሬሽንም የኤግዚት ኤግዛም ለሚወስዱ ተማሪዎች ፋይናል አድቫይዛችሁ ምንድን ነው? ስለዚህ ጥያቄ ምንድን ነው? አንደኛ ሚስቴክስ ቱ አቮይድ በቃ ይሄ ሚስቴክ ዶንት ሜክ ኢት። እናንተ አርጋችሁት ሊሆን ይችላል፣ ሰው አርጎ ታይታችሁ ሊሆን ይችላል። አቮይድ መደረግ ያለበት የምትሉትና ፋይናል ደግሞ የመጨረሻ ማለት የምትፈልጉት ነገር ሜንታልና አካዳሚክ ፕሪፓሬሽናቸው ላይ ማለት ነው። አይ ቲንክ ዘ ሂውጀስት ሚስቴክ ቅድም መቲ እንዳለችው ዌይቲንግ ፎር ዘ ላስት ሚኒት እሱ በጣም ትልቅ ሚስቴክ ነው። በዛ ላይ አሁን እንዳለችው ሞዴል ኤግዛሞቹን ስንፈተን የተማርንባቸውን ማቴሪያል ተጠቅመው ነው ጥያቄዎቹን የሚወጡት። ሶ ሞር ለስ የምናውቃቸው ቲዎሪዎች ናቸው። ኤግዚት ኤግዛም ጋር ስትመጪ የተለያዩ ማቴሪያሎች የተለያዩ ዩኒቨርሲቲዎች የሚጠቀሟቸውን ማቴሪያሎች ወስደው ነው የሆነ ኮመን የሆነ ጥያቄ ለማውጣት የሚሞክሩት። ሶ ኢትስ ቶታሊ ዲፍረንት። ስለዛ ሲዲውን አለፍኩ ምናምን ብሎ ሰው እንትን ይላል በጣም ይላል እና ከዛ እንደዛ ብለሽ መጨረሻ ላይ ልክ አክቹሊ ከዚህ በፊት የነበረውን ወይ የኤግዚት ኤግዛም ሞዴል ኦር ሳምቲንግ የሌላ ዩኒቨርሲቲ ምናምን የአዲስ አበባ ዩኒቨርሲቲ በተለይ ሲላክልሽ ስታዩ እና ውጤትሽን ኢቫሉዌት ስታረዩ ያስደነግጣል። ሶ መጀመሪያ ከቻሉ ይህንን አቮይድ ያርጉ፣ ጊዜያቸውን በአግባቡ ለመጠቀም ይሞክሩ። ሶ ከማጥናትም በፊት እኮ ጥያቄ መስራት ኢትስ አ ጉድ ስታዲንግ ቴክኒክ ራሱ። አዎ ሶ ዩ ኖ ዋት ዩር ላኪንግ ምን ያህል ካንቺ ኤክስፔክት እንደሚደረግ። ጥሩም ከሰራሽ ዩ ፊል ጉድ አባውት ዮርሰልፍ፣ መጥፎም ከሰራሽ ኦኬ አይ ሃቭ ቱ ኢምፕሩቭ ብለሽ ሞቲቬትድ ትሆኛለሽ። ሶ ጥያቄ መስራት ምናምን አሪፍ ነው። ከዛ ውጪ ስቴይንግ ካም። ሶ አ ሎት ኦፍ ቲንግስ ጎ ሮንግ። አጠናለው ብላችሁ መብራት ይጠፋል እኛ ሀገር። ሌሊቱን ሙሉ ሳጠና ነው ማድረው ብለሽ ቀን ሙሉ ተኝተሽ ሌሊት ስትነሺ መብራት ታጫለሽ። ስቴይ ካልም ተመልሰሽ ተኝተሽ በነጋታው በአሪፍ ኢነርጂ ኦልሬዲ ሚስ ያረግሽውን ነገር ሚስ አርገሻል። ሰዓትም አምልጦሽ ሊሆን ይችላል፣ ብቻ ያመለጠሽ ነገር አምልጦሻል። ሶ ሃው ካን አይ ሙቭ ኦን ብሎ ወደ ሶሉሽን መሄድ ጥሩ ነው ብዬ አስባለሁ፣ ፕሮብሌሙ ላይ ስቴክ ከማድረግ። ሶ ማይ ሂውጀስት አድቫይስ ውድ ቢ ስቴይንግ ካም እና ኤቭሪቲንግ ጎስ አስ ፕላንድ። የሆነ ሰዓት ላይ የማይሄድበት ጊዜ ይኖራል፣ ግን አት ዘ ኤንድ ኦፍ ዘ ዴይ ፕሬ ጸሎትም ብሏል ልሳይ የጸለይሽም ሰፖርት ሲስተምሽንም እየተጠቀምሽ ያለሽን ሰፖርት ሲስተም እንዳለ እየተጠቀምሽ ዩ ጀስት ኒድ ቱ ሙቭ ኦን። እኔ ሴ ዶንት ጌት ስትረስድ። በቃ እኔ ትልቁ ቻሌንጅ ስትረስ ነበረ እና በቃ አይ ሚን አንቺ ያለሽን ላይክ ሙሉ ኤፈርትሽን ካወጣሽ በቃ ከዛ በኋላ ዋቴቨር ሀፕንስ ምንም ከአንቺ ኮንትሮል ውጭ የሆነ ነገርን እንትን ለማድረግ አለመሄድ ነው፣ ለመቀየር አለመሄድ ነው። ሶ ትራይ ቤስት ላይክ የቻላችሁትን ያህል ለማድረግ ሞክሩ፣ አንብቡ፣ አጥኑ፣ ተዘጋጁ። ከዛ ላ የቀረው በእግዚአብሔር እጅ ነው በእኛ ጋር አይደለም። እና ሶ እሱ ላይ ስትረስ ዳትሆኑ። ተሰከንድ ኩዌስችን ምን ነበረ? ሚስቴክስ ቱ አቮይድ ሚስቴክስ ቱ አቮይድ I guess don't get stressed. Don't get stressed. Yes. እኔ ደግሞ አቮይድ እንዲያደርጉት እንዳለው ያው አቮይድ ቢያደርጉት ብዬ የምመክረው ነገር ያው የተለያየ ሰው እንግዲህ የራሱ የሆነ የአጠናን ቴክኒክ አለው። በእርግጥ ግን ደግሞ ሞራ ጤሬራ በማውጣት ነበር ጊዜ የምፈጀው እና ታወስ በጣም ትልቁ ሚስቴክ እኔ ለኔ
ከተቻለን ሃይላይት ያደረጉ ተመልሶ ያሉትን ነገሮች ሚስ ያደረግናቸውም ነገሮች ሊኖሩ ስለሚችሉ ሃይላይት በምናደርግበት ወይ አጢሪራ በምናወጣበት ሰዓት ሶ ካሉት ማቴሪያል ላይክ ያየን ማጥናት ይሻላል ካለው ማቴሪያል በሙሉ ማለት ነው። እኔ እሱ ነው ሪኮመንድ ማድረገው። ሌላኛው እንዳሉት ስትሬስ ነው። በቃ ሜንታል ሄልዝም ኢምፖርታንት የሆነ ፓርታችን ነው። በቃ ስለዚህ እሱን ነገር መጠንቀቅ አለብን። ከሚያሰራን በላይ መሆን የለበትም። በቃ ስትሬሱ ሶ ለራሳችንም ኬርፉል መሆን አለብን። ያ ሁላችንም ተማሪዎች ሁልጊዜ ነው የምታዘበው፣ ራሴንም ከጓደኞቼም ጋር ሰው ራሳችንን እታዘባለን እና ሁልጊዜ ፈተና ሊደርስ ሲል ያለን ሞራል እና ክላስ ሲጀመር ያለን ሞራል ለምን እንደሚለያይ አይገባኝም። ሁልጊዜ ክላስ ሲጀመር በቃ እንደዚህ እናነባለን፣ ፕላን እናወጣለን ምናምን ነገር፣ ከዛ በኋላ ላይ ፈተና ሲደርስ ነው ራሳችንን የምናገኘው እና ይሄ ሁልጊዜ መሻሻል ያለበት እንደሆነ እናስባለን እና ይሄ ነገር እንዲሻሻል የሆነው እና መጨረሻው ጥሩ የሆነው በምን ምክንያት ነው? እኔም ቅድም እንዳልኳችሁ የአነባበብ ምርጫዬ ከሰዎች ጋር ነው። መጀመሪያ ብቻዬን አነባለሁ፣ ከዛ ከሰዎች ጋር ነው ዲስከስ የማደርገው እና ሁልጊዜ ፕላን እናወጣለን። ከዛ በኋላ ምኑ ጋር ደረሽ ሲባል ላይክ አንዱን ሞቲቬት ያደርጋል። እንዴ ያሬ ገና ነኝ ምናምን የሚል ስሜት ይሰማናል እና ከዛ ሁላችንም እንድናነብ እንሆናለን እና በጋራ ማንበብ ጥቅሙ በዚህ ረገድ ረድቶኛል እና እናንተም ብትሞክሩ ትላለሁ። የኤግዚት ኤግዛም ተፈታኝ ተማሪዎች፣ ዝግጅት ላይ ያላችሁ ተማሪዎች ይሄ ለእናንተ ነው። ያው ካሳለፍኩት ሀሳብ ለመናገር አሁን ገና 1ኛ ዓመት ወይ 2ኛ ዓመት ያላችሁ ጊዜ ያላችሁ በደንብ ትምህርቶቹን ተረድታችሁ ያዋጣኛል በምትሉት ሰክሰስፉል እንሆናለን በምትሉበት ያጠናን ዘዴ በደንብ ጊዜያችሁን ተጠቅማችሁ አንብቡ፣ ጥያቄዎችንም ስሩ እላለሁ። ትንሽ ወራቶች የቀራችሁ ግን ደግሞ ተዘጋጅተናል የምትሉ ዝግጅት ላይ ያላችሁ ተማሪዎች ደግሞ ጥያቄዎች ብትሰሩ ከጓደኞቻችሁ ጋር ብትመካከሩ ብዬ እላለሁ። በስተመጨረሻ ምንም አልተዘጋጀንም እንዲሁ ደረሰብን የምትሉ ቴክኒኮችን ማወቅ ነው። የፈተና አወጣጦችን ከዚህ በፊት የነበሩ ፈተናዎችን እዩ፣ እንዴት ይወጡ እንደነበር አሰራራቸውንም ተመልከቱ። ይዘቱ ብዙ ጊዜ ተመሳሳይ ስለሚሆን እናንተ እድለኛ ናችሁ፣ እንደኛ የመጀመሪያ አልነበራችሁም። ከዚህ በፊት የሚነግራችሁ ሰው አለ። እሱን አይታችሁ የበፊት ፈተናዎችን ሰርታችሁ ግቡ። አትጨናነቁ፣ የቻላችሁትን ስሩ። እግዚአብሔር አምላክ ደግሞ ሁላችሁንም ይረዳችኋል፣ ይርዳችሁ ማለት እወዳለሁ እና በስተመጨረሻ ጥሩ ላይ ያላችሁ ጥሩ የመረዳት ችሎታ ያላችሁ ተማሪዎች ለሰዎች መትረፍ ነው ስኬታማ መሆንና በተቻለ አቅም ለጓደኞቻችሁም እርዳታችሁ አይለያችሁ፣ በደንብ እርዳቸው እላለሁ። መልካም ጊዜ ይሁንላችሁ። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች። ሁላችሁንም በጣም አመሰግናለሁኝ እና ብዙ ቲፖች ነው ሼር የተደረጉት። እስካሁን ዲስከስ እንዳደረግ ነው የሆነ ኤግዛም እንዴት ፕሪፔር ማድረግ ይቻላል፣ ሚስቴክስ ቱ አቮይድ፣ ሜንታል ፕሪፓሬሽን ምን ይመስላል፣ እንዲሁም ደግሞ ከዛ ባለፈ ኤክስትራ ነገሮች ላይ ኢንቮልቭ ማድረግ ያለውንም አድቫንቴጆች አይተናል። ስለዚህ ዊ ሪሊ ሆፕ እስካሁን ዲስከስ ያደረግናቸው ነገሮች ይጠቅማሉ ብለን እናስባለን። ፎር ደ ካሚንግ ናሽናል ኤግዛም ኤግዚት ኤግዛም ቴከርስ በሚቀጥለው ኢሚዲየትሊ የሚወስዱትንም አፍተርዋርድስ ያሉትንም ማለት ነው። ግን ሁሌም ማስታወስ ያለብን ነገር አንደኛው ሁሉን ነገር ከራሳችን አንጻር ነው ማየት ያለብን። ይሄ ሜተር ለኔ ይሆናል ወይ፣ ይሄ ምክር ለኔ አፕላይ ያደርጋል ወይ የሚለውን ነው ማየት ያለብን። ከዛን ሴሌክቲቭ ሆነን ለኛ የሚሆነውን ከኛ ጋር አላይን የሚያደርገውን ማድረግ እና ደግሞ ቀድሞ ፍሪክ አውት ማድረግ ቀድሞ መደንገጥ ይሻላል አይደል? 6 ወር ሲቀረው ማይ ጋድ ምንም አላቅም ማለት ይሻላል 2 ሳምንት ሲቀረው ፍሪክ አውት ከማድረግ። በመጨረሻ በጣም አድርገን እናመሰግናለን። ቴንክ ዩ ቬሪ ማች።